ሁላችን ልንዘው የሚገባ ነጥብ አዳኢየቱ ያዕፉ ወየስፋህ በዳዕዋ ለዲን የሚሰራ ሰው ከሰዎች እንዲህ አይነት ችግር ይገጥምበታል ከመታገሱም አልፎ ሰዎችን ይቅር ባይ መሆን አለበት ሰዎች እውነት ነን ብለው ስለሚያስቡ ነው አንተን ጥቃት የሚያደርሱብህ ዲን ታጠፋለህ ብለው ስለሚያስቡ ነው ስለዚህ ከነሱ የሚደርስብህን ጥቃት ከሶበርክ በኋላ አፉም ልትላቸው ይገባል ስለማያውቁ ነው اللهم اغفر لقومي فانهم لا يعلم رب ጌታዬ ህዝቦችን ይቅር በላቸው እነሱ ስለማያውቁ ነውና ማለት መቻል አለበት ነብያችን ሰለላሁ ዐለይሂ ወሰለም የቁረይሽ መሳፍንቶች የቁረይሽ ህዝብ አገር አስለቅቀዋቸው የተወለዱባትን አገር ቤት ንብረት አስለቅቀው አሰደዷቸው ብዙ ሰሃቦችንም ገደሉባቸው ከ10 አመት በኋላ አላህ Subhanahu Wa Ta'ala ለሳቸው ድል ሰጠና ኢና ፈተህና ለከ ፈትሐን ሙቢና መካን ከፍተው ገቡ ነብዩ ሰለላሁ ዐለይሂ ወሰለም ከፍተው ሲገቡ የቁረይሽ ዋና የጦር አበጋዞች የነብዩ ሰለላሁ ዐለይሂ ወሰለም ፍርድ ለመጠባበቅ ከካዕባ ጥግ ቆመዋል ምን ይወስኑባቸው ይሆን እንደዚህ ያሰቃየን የበደልነው ሰው ነው ምን ይፈርድብን ይያሉ ካዕባ ጥግ ቆመዋል ነብዩ ሰለላሁ ዐለይሂ ወሰለም አንገታቸውን ደፍተው ወደ መካ ገቡ ድል አድርገው ሲገቡ ለፍርድ እየተጠባበቁ ህዝቡ በሰራዊት ተከበው ቆመዋል ነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው ما تظنون اني فاعل بكم እኔ በእናንተ ላይ ምን መፈጸምባችሁ ይመስላችኋል አሉ ቁረይሾችም አንጀትን ለመብላት ምን አሉ قالوا خيرا اخ كريم وابن اخ كريم ጥሩን እንጂ ምን ትፈርድብናለህ ደግ ወንድማችን የደግ ወንድማችን ልጅ አይደለ ካንተ ኸይር እንጂ ምን ትፈርድብናሉ ዛሬ ደግነታቸውን አወቁ ነብያችን ሰለላሁ ዐለይሂ ወሰለም ሁሉን ነገር ረሱና ምን አሉ فقال لا تثريب عليكم اليوم يغفر الله لكم እናንተ ላይ ዛሬ ወቀሳ የለባችሁም አላህ ወንጀላችሁን ይማራችሁ اذهبوا فانتم الطلقاء ሂዱ እናንተ ነፃ ናችሁ ለአላህ ሁር ተብላችኋል ሂዱ ያን ያሰቃያቸውን ህዝብ ለቀቁት ነብዩ ሰለላሁ ዐለይሂ ወሰለም እንዴት አይነት አስተማሪ አዛኝ ነብይ ነበሩ ሰለላሁ ወሰለም አለይከ አላህ ያ ረሱላህ ስለዚህ ዳዒያ አፉ ይቅር ባይ መሆን አለበት በዳዕዋ ላይ ሰው ችግር ያደርስብሃል ይመቀኛል ያሰቃያል አፉ ልትለው ይገባል ለአላህ ስትል سلطان العلماء የዑለማዎች ሊቀመንበር የሚሏቸው ዋና ባለስልጣን የሚሏቸውን ዒዝ ኢብኑ አብዱሰላም ታላቁን ዓሊም ብንመለከት ለቂየ አዛ على يد اشرف موسى مالقي ከባድ መከራ አሽረፍ ሙሳ በሚባል ያገራቸው አስተዳዳሪ ከባድ በላ ወርዶባቸው ነበር ከጉዟቸው ለንቅፋቱ ነው አሰቃይቷቸው ነበር ዒዝ ኢብኑ አብዱሰላም ሶበሩ ከዛም አላህ ብሎት በሶብራቸው ይንሱ አንበረከኩት የሳቸው ተከታይ ሆነ በሳቸው ፈትዋ መስራት ጀመረ የሳቸውን ዳዕዋ አዳማጭ ሆነ ከዛም ወለማ مرض اشرف قال يا عز اشرفም እንደታመመ ለعز بن عبد السلام لعليم من አላቸው አንተ عز ሆይ اجعلني في حل وادعوا لي አንተ عز ሆይ ፍታኝ اجعلني في حل عفو ይቅር በለኝ وادعوا لي دعاء ማድርግልኝ አላቸው فقال الشيخ عز بن عبد السلام من قالوا اما محاللتك انت يقر مالت مفتات ما يقر مالتما فاني كل ليله احالل الخلق اني كل ماتا فطران عفو لالو فتالو وابيت وليس عندي لاحد مظلمه ستنيا فراش ጋር ስገናኝ የማንም ሰው በደል ሳይኖርብኝ ነው ያማኝ ይኖራል የሰደበኝ ይኖራል አፉ ብየው ነው መተኛ وأرى أن يكون أجري على الله لا على عباد الله عملا بقول الله ينما درقوا كالنس عاجر كموست كالله يشالين النبي سلام منه بزيها الله سبحانه وتعالى قرآن تكبر سلام سرانوار الله من إلال فمن عفا وأصلح فأجره على الله عفو يالي يكري على سو عجروا ما انقانوا الله سبحانه وتعالى أنت سو كما سو كبدله يوم القيامة الله سبحانه وتعالى حسابهن كسو حسنات يقرس يسطحل ነገር ግን አለ አላህ Subhanahu Wa Ta'ala ቁርአን ላይ فمن عفا عفو ያለ ግን ዱንያኔ واصلح ያስተካከለ فاجره على الله الله ዘንድ አጅሩን ያገኛል ስላለኝ አላህ በቁርአኑ ቃል ስለገባልኝ ከሰው ልጆች እኔ አጅር የነሱን ሐሰን አልፈልግም የአላህ አጅር ይበልጥብኛል ብዬ ሁሌ ማታ ስተኛ ህዝቡና አፉ ነው ምለዋል ይበድለኝ
ዳዕያ ዓሊም እንዲህ አይነት ልብ ነው ያለው አፉ የበደለን ሁላ አንድ ሻዒር ስለሳቸው ሲገጥም ምን አለ صفوح عن الإجرام حتى كأنه من العفو لم يعرف من الناس مشرما ልባቸው ጥርት ያለ ምንም ከልባቸው ጥራት የተነሳ የሰው የበደላቸው ጠላት ያላቸው እንኳን አይመስሉም የሰው መጥፎ የሚያውቁ አይመስልም ልባቸው ንጹህ ነው ይላል ገጣሚው እና ዳዕያ አፉ ይቅር ባይ መሆን አለበት በዳዕዋው ላይ እንቅፋት ይገጥመዋል ሰዎች ችግር መከራ ያደርሱበታል ይቅር ባይ መሆን አለበት ዳዕያ ኢማም ኢብኑ ተይሚያ ሸይኽ الاسلامን የተመለከትን እንደሆን ይህ ዓሊም በዘመናቸው ትልቅ የዳዕዋ ውጣውረድ ያሳለፉ ናቸው ብዙ መከራ ከህዝቡ ደርሶባቸዋል ሶበሩ ከዚህም አልፈው አፉ ባይ ነበሩ ይቅር ባይ ነበሩ اللهم اغفر لقوم ሚሉ ነበሩ አንዱ ታላቅ ደረሳቸው ስለሳቸው ትልቅነት ምጥቀት የአኽላቅ ምጥቀት ሲናገር ምን ይላል يقول وددت اني لاصحابي مثله لاعدائه وخصومه والله አለ እኔ ኢብኑ ተይሚያ ለጠላቶችና ለሱ ተከራካሪዎች እንደሚሆነው ለወዳጆች መሆን ፈልጋለሁ እኔ ለወዳጆች ያለኝ ውዴታ አቀራረብ ابن تيمية لطلاتوچ ካለው ጋር እንኳን ይወዳደር እንደሱ በሆንኩ እንኳን በየመኛለሁ والله ما رايته يدعو على احد من خصومه بالله ይሁንብኝ ለጠላቶቹ ለሱ ተከራካሪዎች ባንዱም ላይ ዱዓ ሲያደርጋለ አይቻላከም በል يدعو لهم በል ዱዓ ያደርግላቸው ለነሱ ጌታዬ ምራቸው ጌታዬ እውነቱን አሳውቃቸው እንጂ አጥፋቸው ሚል ዱዓ አፉ ወጥቶ ታያቀም ይላል جئت يوما مبشرا بموت اكبر اعداء عندي لسو كبار طلات بهونو موت لابسرو ود ابن تيميه متو الى ليه سو لك سابسرو كليكو موت يا مياسقاي مانغلات تاسلو فقال فنحرني كلكلين واسترجع إنا لله وإنا إليه راجعون وحوكل لا حول ولا قوة إلا بالله لا دنقت موت بيبلو وذهب إلى أهل فأزاهم كزام ود مواج بيتسبوت شدنا تأزيها درساتشو من علاتشو فقال لهم إني مكان أبيكم فاسألوني ما شأتم أني بأباتاتشو غير سرني يفلقاتشو تنطيقوኝ نيسوچ ያቃሉ ከአባታቸው ጋር ጠበኛ ነገረኛ መሆኑ ابن تيمية ያን ሁሉ አፉ አሉ ለአላህ ዲን ሲል ነበር ያንም እኮ ሐቅ ላይ ነው ብሎ ነበር ሲታገላቸው ነበር ሲሞት የሱ ቤተሰብ ተንከባካቢ ነኝ አሉ አፉ ከማለት አልፎ ዳዕያ እንዲህ አይነት ልብ ሊኖር ይገባል اما نحن عافانا الله ይዘንልንኛ አንድ ሰው በዳዕዋ ይخلፈን እንደሆን በመንገዳችን ላይ እንቅፋት የሆነብን እንደሆን አላህ አንሳው ነው ምን ላ እንዲህ አይደለም ዳዕያ አፉ ይቅር ባይ አፉ ባይ ነው ዳዕያ ان شاء الله ومن منهج الدعوه بدعوه ጉዟችን ላይ በዳዕዋ ጎዳናችን ላይ ልንከተለው የሚገባ ዋነኛ ነጥብ ከረሳናቸው ነጥቦች ውስጥ በጀማዓ መስራት الله سبحانه وتعالى بجماعة እንድንሰራ ነው የሚያዘን በዳዕዋ ጉዞ ላይ አጋዥ ያስፈልጋል ከጎነ እኛ አንተው ነብይ الله موسى عليه السلام አላህን ያነጋገሩት ዑሉል العزم ውስጥ የገቡት ታላቁ ነብይ الله سبحانه وتعالى ወደ ፍርዓውን ሲልካቸው ወንድም ያስፈልገኛል አብሮኝ የሚሰራ ያስፈልገኛል ብለው ጠየቁ ምን አሉ وجعل لي وزيرا من اهلي ጌታዬ አጋዥ ጓደኛ ከቤተሰብ ያደርግልኝ ሃሩን اخي ወንድሜን ሃሩንን ነው መለ اشتت به ازري ኃይሌን በሷ አጠናክረኝ واشركه في امري وحيون ما ابرح ጋራን ይላ የምትልከኝ ነሪሳላውን كي نسبحك كثيرا ونذكرك كثيرا ለምንድነው ወንድም ህብረት የሚያስፈልገው አንተን በህብረት እንድናወሳ አንተን በብዛት እንድናጠራህ ጌታዬ ጓደኛ አጋሽ ስጠይ الله سبحانه وتعالى ሌላው ምዕራፍ ላይ ስለዚህ ነጥብ ሲናገር ምን ይላል سنشد عدودك باخيك ጡንቻህን አንተ ሙሳ በወንድምህ እናበረታለን ይለዋል ወንድም አጋሽ ነው ለዳዕዋ በህብረት በጀማዓ መስራት አለበት الله سبحانه وتعالى
ነገር ላይ ተጋገዙ ولا تعاونوا على الاثم والعدوان በማመጽ ላይ በአመጽ ላይ በወንጀል ላይ አትተባበሩ ይላል ኸይር ነገር ላይ ግን ተባብራችሁ ስሩ ተጋገዙ ይለናል አላህ Subhanahu Wa Ta'ala ኢማስ ወርክ ቲም ወርክ ያስፈልገናል በህብረት መስራት የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስን የሚያገላብጥ እንደሆነ ይሁን አስተምሮ ሲያጠናክር እናገኛለን يقول عليه الصلاه والسلام ነቢያችን ምን ይላሉ المسلم للمسلم كالبنيان المرصوص አንድ ሙስሊም ለሌላ ሙስሊም እኮ ልክ እንዳንድ ግንብ እንደተገነባ ነው የሹድ بعضه بعضا አንደኛውን ያጠነክረዋል ሙስሊም የሌላው ሙስሊም የጎን የጀርባ አጥንት ነው ያጠናክረዋል ነቢያችን ሰለላሁ ዐለይሂ ወሰለም ምን በሌላ ሐዲስ ምን ይላሉ የዱላሂ መዓል ጀማዓ ይላሉ የአላህ እጅ አለው የአላህ እርዳታ ያለው ጀማዓ ውስጥ ነው ወመን شذ في النار ዳር ያለ ዳር ወደ እሳት ነው አሁን ባገራችን ትገረማለ የኸዋሪጅ አቋም እየታየ ነው መስጂድ ለብቻ ተገንጥሎ የሚሰገድበት ዘመን ደርሰናል ይህ የኢስላም አካል አይደለም ሙስሊም ከጀማዓ ጋር ህዝብ ጋር ነው የሚሄደው ኢማሙ ሽርክ ሊሰራ ይችላል ኢማሙ መጥፎ ነገር ሊሰራ ይችላል ውስጥ ገብተን የምታስተምረው መስጊድ ተገንጥሎ መውጣት በእስልምና ታሪክ የለም ኸዋሪጆች ብቻ ነው ያረጉት በሰይድና አሊ ላይ አምጽ የወጡት ብቻ ነው ሙእሚን ከጀማዓ ጋር ነው የሚሰራው ህዝብ ጋር ነው የሚሰራው ስተት ሽርክ ቢድዓ ሊኖር ይችላል ገብታ አባብላ አስተዋቸው መገንጠል የኢስላም አካል አይደለም ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሲያሳስቡ ምን ይላሉ አለይከ ቢጀማዓቲ المسلمين وامامهم አደራህን በሙስሊሞች ስብስብ ላይ አብረ ህዝቡ ጋር ሆን በኢማማቸው በመሪያቸው ስር ሆን ከዛ ተገንጥላ ትውጣ ይላሉ ነቢያችን ጀማዓ መሰብሰብን ሲያጠናክሩን ሲያነሳሱ ምን ይላሉ አልጀማዓቱ በረካ መሰባሰብ ጀማዓ በረካ አለው ተገንጥለ የምትሰራው ነገር ዋጋ የለውም ብቻህን የምትፈጥረው ሐሳብ ህይወት የለውም ጀማዓ ያስፈልጋል ሌላም ሐዲሳቸው ላይ ረስ ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ አልጀማዓቱ ረህማ ጀማዓ ረህመት ነው ወልፍርቀቱ ዓዛብ መለያየት መበታተን ቅጣት ነው ይላሉ ስለዚህ ጀማዓ መጠበቅ አለብን ተገንጥሎ መስገድ የሚባል ኢስላም አካል አይደለም በዳዕዋ ጉዟችን ላይ አንድ ላይ መሆን አለብን ተባብረን ህዝቡ ጋር መስራት አለብን ኢንሻአላህ አላህም Subhanahu Wa Ta'ala መጀመሪያ ላይ ባነሳነው አያት ላይ የብዙ ዳዒ ከሱ ዘንድ ተወዳጅ የሆነ ዳዒ ስነ ምግባር ሲናገር ምንድነው ያለ ወመን አህሰኑ ቀውለን ንግግሩ ከዚህ በላይ የሚያምር ሰው ማን አለ ሚመን ዳዓ ኢላላህ ወደ አላህ ከተጣራ ሰው በላይ ወአሚለ ሷሊሃን መልካምንም ከሰራ ወቃለ ብሎም ካለ ኢነኒ ሚነል ሙስሊሚን يعني ሚን بعد يعني እኔ ከሙስሊሞችም አካል ነኝ ካለ በላይ ንግግሩ ድምጹ የሚያምር ማን አለ ይላል እኔ ከማን ነኝ ከሙስሊሞች ነኝ ገንጠል ማለት የኢስላም አካል አይደለም ስለዚህ በዳዕዋ ጎዳናችን ላይ ቲም ወርክ ተባብረን መስራት አለብን ኺላፍ ያስወግድን ባንድ ላይ መስራት ዓለምን ኢንሻአላህ በአላህ ኑር እንመራዋለን የዓለምን ህዝብ ወደ ኢስላም እንመራዋለን ኢንሻአላህ ተዓላ በዳዕዋ መንሃጃችን ላይ ውጤታማን ሆንድስ ዘንድ የልብ መክፈቻ ቁልፎችን ማወቅ አለብን መረዳት አለብን አንደኛው ዑለሞች ከሚያስቀምጧቸው ነጥቦችን በየተራና ያለን አንደኛው አንተ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል ተግባባን ነቢያችን ሰለላሁ ዐለይሂ ወሰለም ነብዩ ነው ተልከው ዳዕዋ ከማድረጋቸው በፊት ህዝቡ በስም ነው የሚያቃቸው ሙሐመዱል አሚን ታማኙ ሙሐመድ በሚባል ስም ነበር የሚታወቁት ከዛም ዳዕዋቸውን ይዘው ሲመጡ አለላከል የተወሰኑን ህዝብ እንኳን ልብ መሸመት ይቻሉ አንተና ነሳ ምን ተታወቀው በጥሩ ስነ ምግባር አይደለም ሐቅን እውነት እንኳን ይዘመተን ለህዝቡ ብንሰጠው ሊሰማ ፍቃደኛ አይደለም አስለም በጥሩ ስነ ምግባር አይሰጥ አንተና አቀህማ ካንተ ጥሩ ነገር ይወጣል ብሎ ያስብም ነቢያችን ሰለላሁ ዐለይሂ ወሰለም ገና ለግላጋ ወጣት ይያሉ አንድ ክስተት ተከሰተ የቁረይሽ ሁለት ጎሳዎች ያው ከአባና ፍርሰው ከሰሩ በኋላ ጎሳዎቹ ተጣሉ የተጣሉበት ባንድ ነገር ላይ ነው ሀጀር አልአስወድን ከአባን ከገነቡ በኋላ ከሰማይ የወረደውን ድንጋይ ለማስቀመጥ ይሄን የማስቀመጥ ክብር ለማዝ ጎሳዎች ተጣሉ እኛንም እናስቀመጥ ትልቅ ግጭት ሊነሳ ሲል ከመሃላቸው ያሉ ሽማግሌዎች አንድ ሐሳብ አቀረቡ በዚህ በር የሚገባሉ ከፊት ለፊት ከካባ ጥግ ያለውን በር ጠቁመው በዚህ በር የሚገባ ፍርድ ይስጠን በሱ በፈረደው ፍርድ እንስማማሉ ሁሉም በዚህ ሐሳብ ተስማሙ ከዛም ወደዛ በር በዛ በር የሚወጣውን ሰው
አይናቸውን ተክለው ይከታተሉታል ሻኺሰቱን አብሳርሁም ትክ እያሉ ወደዛ በር ሲመለከቱ ማን መጡ ነቢያችን ሰለላሁ ዐለይሂ ወሰለም ልክ ቁረይሽ ህዝቦች ሲመለከቷቸው هذا الامين رضينا بحكمه ይማ ታማኙ መሐመድ አይደል በሱ ፍርድማ ወደናል ተስማምተናል አሉ ነቢያችን ሰለላሁ ዐለይሂ ወሰለም መጡ ምንድነው ችግራችሁ ይሄን ለማስቀመጥ እኔ ነኝ በዚህ ነው የተጋጨን አንድ በለን አሏቸው ነብዩ ሰለላሁ ዐለይሂ ወሰለም ያንዳቸውን ፎጣ ተቀበሉና ዘርገው አሉት አነጠፈው ሀጀር አልአስወድ ላይ ያስቀምጡታል አስቀመጡት አራቱን ጎሳ በአራት ጫፍ አሳዙት ከዛም አንሷሉ አነሱ ነብዩ ወስደው ቁጭ አደረጉት አስታረቋቸው አሚን ነበሩ አይ ተመልከት በራሳቸው ላይ የዳኝነትን ውሳኔ የሚሰጧቸው ትልቅ ሰው ነበሩ በጥሩ ስነ ምግባር ነበር የሚያቋቸው መሐመድ አይዋሽም ይሉ ነበር ይህን ስነ ምግባር ካሳዩ በኋላ ዳዕዋ ይዘው ሲወጡ ሰው ሊቀበላቸው በጣም አንገራግሯቸዋል በስንት ችግርና መከራ ነው ረሱል ሰለላሁ ዐለይሂ ወሰለም አብዛኛውን ህዝብ በስራቸው የከተቱት እኔና አንተሳ ረሱል በዚህ ስነ ምግባር ታቀው ሁሉን ባንዴ ማስለም ካልቻሉ ሁሉን ባንዴ እምነቱ ስር ማረክ ካልቻሉ እኔና አንተስ በመጥፎ ስነ ምግባር ነው ህዝቡ የሚያቀን ስለዚህ ዳዕዋ ከማድረጋችን በፊት ህዝቡ በጥሩ ስነ ምግባር ሊያቀን ይገባል ከዛ ዳዕዋ ስታደርግለት እንዲህ ከሱ አፍ እውነት እንጂ ውሸት አይወጣም እሚልህ መሆን አለበት የነብዩላህ ሷሊህን ታሪክን ብንመለከት የثمود ህዝቦች ምን ይሏቸዋል قالوا يا صالح انت صالح قد كنت فينا مرجوا قبل هذا ይሄን አላህን ብቻ ተገዙት ካላው ጭምታሻርኩትን ተው ከማለት በፊት ከኛ ዘንድ ተስፋ የሚጣልብ ሰው ነበርክ ይጣውታችንን ይዞ ተንከባክቦ እሱ ነው ያገረ መሪ ይሆናል ምንል ሰው አተንሃና አን نعبد ما يعبد اباؤنا አባቶቻችን ቅድማያቶቻችን የሚገዙትን አምልኮ ተከለከለናል እንዴት ተስፋ የሚጣልብ ነበር ከየን ከማለት በፊት ይሏቸው ነበር አያችሁ ነብዩላህ ሷሊህ በማህበረሰቡ ዘንድ ጥሩ ስነ ምግባር ነበራቸው ጥሩ ተቀባይነት ነበራቸው ለወደፊት አይናቸውን የሚያሳርፉበት ሰው ነበሩ ዳዕዋ ከማድረጋቸው በፊት እና እኛም እንደ ዳዒ ወደ እስላም የሚጣራ ሰው ለህዝቡ ዳዕዋ ከማድረግ በፊት ህዝቡ በጥሩ ስነ ምግባር ሊያቀ ይገባል ያኔ እውነተኛ ጥሪ ዘስትነሳ እሱንማ አላህ ውሸት አያናግረውም እሱንማ አላህ ወደ ጥመት አይመራውም እንቀበለው ተባላለ ስለዚህ በጥሩ ስነ ምግባራችን መታወቅ ይኖርብናል ሌላው የልብ መክፈቻ ቁልፎችስ من مفاتيح القلوب الدعوه بالمناسبه አጋጣሚዎችን ጠብቀን ዳዕዋ ማድረግ አጋጣሚዎችን ተጠቅመን ነብዩላህ ዩሱፍ አለይሂ ሰላም ዩሱፍ الصديق ብንመለከት እስር ቤት ውስጥ እንደታሰሩ ነብዩላህ ዩሱፍ አለይሂ ሰላም ለብዙ ጊዜ ዳዕዋ ሳያደርጉ ቆዩ የእስር ቤት ጓዶቻቸው ግን ጥሩ ስነ ምግባራቸው ትህትናቸው ይማርካቸው ነበር አንዴ ህልም አዩ እነዚህ ሰዎች ህልም ሲያዩ ሊፈታላቸው የሚችል ሰው እስር ቤት ውስጥ ሲያዩ እሱና እሱም ብቻ ከፊት ለፊታቸው አገኙት ደግ ሰው ሙህሲን ጥሩ ሰው እሱ ነው መጡና ምን አሉት ነብኢና ቢተእዊሊህ ኢና ነራከ ሚን አልሙህሲኒን እባክ የህልሙን ትርጉም ንገረና እኛ ከደጋጎች እንደሆንክ እናያለን አሏቸው ነብዩላህ ዩሱፍ አለይሂ ሰላም እቺን ፍርሳ ተጠቅመውባት ማረፍ ፈለጉ እቺን አጋጣሚ አላህን አስተዋውቆባት ሊያልፉ ፈለጉ አጋጣሚው ነበር የሚጠብቁት ዳዕዋቸውን ቀጠሉ ያ صاحب السجن ارباب متفرقون خير ام الله الواحد القهار እናንተ እስር ቤት ጓደኞች ወይም ጓዶች ወይ የተለያዩ ጌታዎች ይሻላል ወይስ አንዱና አሸናፊው ጌታ ከመገዛት በኩል ማን ይሻላል ዳዕዋ ቀጠሉላቸው ብዙ ህዝብን በስራቸው ማሳመን ቻሉ የእምነታቸው ተካፋይ ያደረጓቸው አንተ አጋጣሚውን ጠብቀ ዳዕዋ ማድረግ ሰው አበድረይ ብሎ ሲመጣ ዳዕዋ አድርግለት ምን ነው ብር ካንተ ስለፈለገ ሙሉ ለሙሉ ጆሮን ከፍቶ ያዳምጣል ታሞ ልጠይቀው ስል ሞት አፋፍ ላይ ነው ልቦ ወዳላ ቅርቡናለች ፍርሃት ይለው ዳዕዋ አድርግለት ያኔ ይሰማል አጋጣሚዎችን ጠብቀ الدعوه بالمناسبه ይሄ ልብ ያንኳኳልሃል አንድ ትልቅ ሸህ እኔ ማቃቸው አንድ ሰው ሀብታም ነው ለማህጀጅ ግን ነገ ዛሬ ያለ ያመሻል ከዛም ይህ ዓሊም በጣም ጥሩ ዓሊም ነበሩ ምን አደረጉ አንዴ ቀብር ጀናዛ ለመቅበር እንደሄዱ ይህም ሰው አብሮ ሄዶ ነበር ከዛም እንዳበቃ ሰውየው ተቀብሮ እጁን ያዙትና ወደ ቀብሮች አዞሩት አስጎበኙት ይሄን ታቀዋለህ እገሌ ይባላል ሀብታም ሰው ይወሰዱ ዱንያውን ጥሎት ነው ሄደ ይሄኛውን ታቀዋለህ አው እገሌ ይባላል ዱንያውን ትቶት ነው ሄደ ለልጅ ወራሽ ነው ያረጋው አንተ ለማን ብለህ ነው ስትሰበስብ የአላህን ፍርድ የምትተው በልህድ ነው ማለት ወደ ሐጅ
والله يا سو بزعمت حججو تملس يدعوى بالمناسبة منو كبر አካባቢ ነው የልቡ ይርዳል የሞቱትን ሰዎችን ሲያይደነግጣል ልቡ የአላህን ትእዛዝ ለመቀበል ቅርብ ስለሚሆን ልቡን ታንኳኳለ ዳዕዋ ተቀባይነት ያገኛል ልቡ መብቀል ይችላል ታሪክ ላይ እንደተዘገበው አንድ ሀብታም የሚያስተዳድረው ባሪያ ነበር ይህ ባሪያ ሙእሚን ነው ይህ አስተዳዳሪው ሀብታም ግን ከአላህ መንገድ የወጣ በአላህ ላይ የሚያምጽ አመፀኛ ባሪያ ነው ግን ተስፋ አለው አላህ ያዝንልኛል የሚል ወላ ይርድቱ ለአጅደን خيرا منها منقلبا እንደው መልካም አገኛለሁ ብሎ የሚያስብ ሰው ነው ከዛም አንዴ ይህን ሰራተኛውን ጠራና ምናለው በዚህ አመት ቡር ስንዴ ዘራው እርሻውን ይለዋል እሻለና ይህ ሰው በአመቱ ነው የሚመጣው እርሻው ከደረሰ በኋላ ይህ ሀብታም ዞር ብሎ ማያየው ይህ በአገልጋይ ስንዴ መዝራትቶ ሻዒር ገብስ ዘራው አዝመራውን እንዳለ እንግዲህ ለዚህ ሰው የዳዕዋ ያደርግለት ፈልጎ ነው ከዛ በአመቱ ሲመጣ ይህ እርሻ ገብስ ተዘርቷል ስንዴ ነበር የጠበቀው መጣና ጠየቀው አንተ ስንዴ ዝራ ብል ገብስ ትዘራለህ እንዴ አለው قال يا سيدي رجوت من الشعير ان ينتج برا አይ አሳዳሪ ወይ ጌታዬ ሆይ እኔ እኮ ከገብሱ ስንዴ ይወጣ እንደሆን ብዬኮ ገምቼ ነው አላቸው ሰውየው ተቆጡና ምን አሉ ያ አህመክ አንተ ደደብ አተርጁ من الشعير ان ينتج برا እንዴ ከመቼው ሊኖ ገብስ ስንዴ ያወጣል ብለህ ታስባለህ ምን አይነት ድንጋነ ሲሉት ይሄ ሰው ዳዕዋ ማድረጊያ ቦታውን አገኘት አጋጣሚውን አገኘት ምን አለ قال يا سيدي አሳዳሪ ጌታዬ ሆይ أفتعصي الله وترجو جنته አሳዳሪ ሆይ አላህን ያመስክ አንተስ ጀነቱን ትከጅላለህ أفتعصي الله وترجو رحمته አላህን ያመስክ እዝነቱን ትከጅላለህ እንዴ ከዚህ ሀብታም ሰው የቀልብ ላይ ንግግሩ ገባ ውስጡ ደነገጠ فقال أستغفر الله وأنت حر لوجه الله الله يقرب لي ወደ አንተ ተመልሻል አንተም ደግሞ ከአላህ ጋር ያስታረከኝ አንተ ነህና ሁር ነጻ ብያለሁ አፉ ብያለሁ ህዳር እና الدعوة بالمناسبة ዳዕዋ አጋጣሚዎችን የሰው ልብ ልናንኳኳበት ምን ችለውን አጋጣሚ ተጠቅመን መስጠት ሰዎች እንዲያዳምጡን ንግግራችን ውስጣቸው እንዲያርፍ ያደርገዋል ከልብ መክፈቻ ቁልፎች ውስጥ አንዱና ዋናው ደግሞ ምንድነው الداعية يدفع السيئة بالحسنة داعية بالله من قر لي متطرسو مدفون بطرو يملسال سوش بانت لي مدفو سيولو بطرو ملسلاچو ያኔ ያንተ ወዳጅ ይሆናሉ የእምነት ተቋዳሽ ይሆናሉ አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል ولا تستوي الحسنة ولا السيئة ادفع بالتي هي أحسن فإذا ولا تستوي الحسنة ولا السيئة مدفونا طروا سنة مقباركو أي ودادرم ادفع عندك وانا نقرو ادفع بالتي هي أحسن مطفيطان بطرو قفترات فإذا الذي بينك وبينه عداوة يا بمهلا شكريتا ينبرو يا تلات النتاتشو كأنه ولي حميم يقرب بيت زمد وداجتو ونالاتشو أنت مدفوي سران سطرست ملسلت ينبرككال يماركوال سبئنا وداج ትሆናላችሁ አለ አላህ ግን ይሄን ደረጃ وما يلقاها الا الذين صبروا ይሄን ደረጃ ግን የሚያገኘው የለም እነዛ ታጋሾች ቢሆኑ እንጂ وما يلقاها الا ذو حظ عظيم የትልቅ ዕጣ እድል ባለቤቶች እንጂ ይሄን የሚያገኝ የለም ይላል አላህ መጥፎ ተሰርቶ በኸይር መልሰ ያን ሰው ወዳጅ ማድረግ ትልቅ ደረጃ ነው ይሄ የሰሃቦችን ታሪክ ከተመለከተና ይህን የቁርአን አስተምሮት ተግባራዊ ሲያደርጉትና ያለን في يوم خندق يا خندق زمچا غزي عمرو بن الود يتصارع مع علي رضي الله عنه عمرو بن الودنا علي رضي الله عنه فتچا بسيف ገጠመው
بعد قليل فإذا بعلي يعلوه بسيفه كتوسن ديك أبوهلا سيدنا علي بسيفاتشو أنقتوا ليكم طالوتنا حين ذاك بسك العمر في وجه علي فتركه علي فقام يعني يموت موتون يكرتشون هايل ቁጭቱን ለመናገር ለዓሊ ያለውን ጥላቻ ለሙስሊሞች ያለውን ጥላቻ ለመግለጽ እንትፍ አለባቸው ሰይድና ዓሊ ፊት ላይ ያኔ ሰይድና ዓሊ فتركه علي فقام تتوت قوم كرم عمرو فقال عجب أمرك نجر يجرمال مكنت مني بشيء ما لم تحلم به العرب ثم تتركني عرب كان ينقت لي بسيف ከላይ ሆናሉ ብላ አስቦ ያቅም ያረብ ጀግና እነሱ ተመኝተ ያላገኙትን እድል አግንተ ትተወኛለህ ነገርህ የሚገርም ነው አለ عمرو بن لود تجرمو فقال علي سيدنا علي من قالوت دس بميل خطاب من قالوت كنت أريد قتلك لوجه الله يا عدو الله أنت يا الله طلعت أني كل قال لي عصب يا الله هندي للتعطفة سلمتانو سلمنا لين قشاشة للدفع سلمتانو لا تفايتنا الصوت فلما بسقت في وجهي ثارت نفسي فطالبتني بالثأر في تيلي ستفابي نفسي بكال تسمات اند بكالهم تراجين فخشيت أن يكون قتلك لنفسي ووالله ما أريده إلا لله الله أكبر نفسي عند قاله النساسات انديت يتفعبها لما يلتسمعي سلازي مقدلي لنفسي ينجي لا الله اندي هون فرعلو لزانو يتوتتشي تنسو لنفسي اندي هون بيفرتشنو ووالله ما أريده إلا لله اني لا الله سلكون ونج ما أدرقهين يا الله اندي اللي تاتفاس لما تاكونوا لقال لي تنسو سبحان الله عمرو بن لود نققروا قلموا ما أبلغه من كلام ترفعون عن الشهوات سيدنا علي كسميتاتشو بلاي هونو نبريني فالسبوت عمرو بن لود لبو تنكا يمطفون سرا بطرو سيملسوت سي قال أهكذا دينكم امنتاتشو هندينا وندي قال نعم اندي كونو امنتاتشن قال أشهد أن لا إله إلا الله وأشهد أن محمدا رسول الله كالله وجه ليلا جيت هيلن بلو مسكرو اسلمنا ان تقبله يسو ولا تستوي الحسنة ولا السيئة ادفع بالتي هي احسن بطرو ملس سويتشن تنبرككاچواله مطفو سو سيسراب انت بخير ملسو ينبركك ليغرموال كسو بلاي اندونك يسموال يا سو ها هو يهودي ومعه كلب يهني هودا بنملكت عند يهودا ابروت عند كلب وشاله كزي وشاقة يمر على إبراهيم بن الأدهم عليه رحمة الله إبراهيم بن الأدهم كم يبالوت تلك يا مسلم علماء وشتق يهودا كوشاو قال لفا فقال إبراهيم بن الأدهم لتتشاتشو لألا قطباتشو فلقنا من على ألحيتك أطهر من ذنب هذا الكلب أم ذنب الكلب أطهر من لحيتك أنت إبراهيم عليه كزيمهنا كوشاي جرات يتنيو بمنسك بكل يتشالنوال የውሻ ጅራስ ወይስ ያንተ ጺም አለ አላህ እኛ ብዱን ይሄን ዘለም በወጣንበት ይሄ በቀኔ 5 ውዶ የሚያደርግ ጺም እንዴት ያሾፍበታል በእኔ ላይ ብለን እኛ እንቆጣ ነበር ኢብራሂም ኢብኑ አልአድሃም بخضوع المؤمن رغبال المؤمن عندبت من قالوت ان كانت في الجنه ጺሜ ጀነት ከሆነች ለهي اطهر من ذنب كلبك የጀነት ከሆነች ጺሜ ከውሻ ጅራት የተሻለ ነው ማለት ነው እኔ ጺም وإن كانت في النار نقرقني جهنم كونتشنيم سيميم لذنب كلبك أطهر منها يوشح جرات كنيسيم يصدي تشال الغرفت الله أكبر نقر تملكته فما ملك هذا اليهودي إلا أن قال أشهد أن لا إله إلا الله وأشهد أن محمدا رسول الله يسو شهادة درق مسلمنا أن تقبله ووالله ما هذه إلا أخلاق الأنبياء بالله يهونبن يهوني أنت أصايه سنة مقبار ينبيات سنة مقبار جليل عدل مال ينبيات سنة مقبار تسدبوا لك نبي يقدم دالفوت ألا تعجبون كيف يصف الله وسب قريش ويشتموا نديكون ندال سمانا متالفو مدفوسو سيامت أبا بطرو ملسو تنبرككوالا ولا تستوي الحسنة ولا السيئة مؤمنوش اندي ادرقون بر يأمنتاتشو أبالا درقواتشو كافروچن كهديوچن والله يصحابان يسلفوچن تاريخن بزمناتشن اندينت بزو يصحابا تولدوچن
እናያለን والله በዘመናችን አንድ ዳዒያ የገጠመው ታሪክ ሲናገር ምን ይላል አንዴ ከአካባቢያችን መስጂድ ለማሰራት አረብ ሀገሮች ውስጥ ነው መስጂድ ለማሰራት ከሀብታሞች ይሄድን ሳንቲ ብሮችን ሰበስብ ነበር አንዴ ወደ አንድ ሀብታም ሄድነ ከአላህ መንገድ የራቀ ሰው ነው ሄድንና መስጂድ ልናሰራ እንፈልጋለን እባክህ ብር ስጠናለሁ ይህ ሀብታም በጣም የጠገበ ነበርና እጅህን ዘርጋለኝ አለ እጅን ስዘረጋ ፈባሰቀ على يدي እንተፍ አለብኝ እጄ ላይ ይሄ እንግዲህ ሶብር ይጠይቃል لابد ان تدفع السيئه بالحسنه يعني هي ትልቅ ዳዒ ምን አደረገ የተተፋበት ምራቅ ደረቱ ላይ ብስ አደረገና قال هذا لي فماذا لله نعم ይሄ ለኔ ሰጠኝ ስጦታ ነው ለአላህ እኮ ነው ምልሃለው ይህ ሀብታም ልቡ ራደ الله أكبر لبو تنكانا قال والله لأبنين المسجد وحدي بالله يهون بمسجد بتشينو مغنبوني الله أكبر ولا تستوي الحسنة ولا السيئة مدفونا ترويتو نغغر اندادلم والله انبرككو أرأيتم إلى الكلمة الطيبة أنديت ينغغر طفتنا وطيت عندما يمتاياچو داعية يهن ملابس አለበት ሰው በመጥፎ ሲመጣ በخير መመለስ ለዛም ብለው شاعر الاسلام يقول يا اخي انت ወንድሜ ان البر شيء هين መልካም ስራኮ ቀላል ነገር ነው وجه طليق وكلام لين ፊትን ፈካ ማድረግና ለዘብ ያለ ቃል መናገር ቢር ማለት ጥሩ ስራ ይሄ ነው ቀላል ነው አትቸገር ይላሉ እና لابد داعية ጥሩ ስነ ምግባር ሊላበስ ይገባል መጥፎን በخير የሚመልስ መሆን አለበት ሌላ በዘመናችን ዩኤስኤ አሜሪካ ውስጥ የተከሰተ ክስተት አንድ ዳዒያ ታሪኩን ሲዘግም ምን ይላል ዳዕዋ ምናደርግላቸው ለሰዎች አሜሪካ ውስጥ ሰው እንደልባት ታገኘው ሙስሊሙ ካፊሩ የተደባለቀ ነው ምናገኛቸው ፎን ቡክ የስልክ ቁጥሮች መዝገብ መጻፍ አለ ቴሌ የሚለቀው ከዛ መዝገብ ላይ የየቤታቸው ስልክ ቁጥር ከስማቸው ጋር እንፈልገዋለን የእስላም ስም የሙስሊም ስም ሲመጣልን መሐመድ አህመድ ሲል ቤቱን ስትሬቱን መንገዱን እናጠናና ሰፈሩ ሄደን ቤቱን እናገኘዋለን የቤት ቁጥሩን አይተን በዚህ መልኩ ነበር ዳዕዋ ምናደርገዋል ሹፍ እንዴት ለኢስላም ጡብ ያስቀመጡ እንዳል እንዴት ለኢስላም እየሰሩ ያለ ከዛ አንዴ ወደ አንድ ሀብታም ቤት ሄድንና ጓደኛዬ ፎቅ ነበር እሱ ላክ ነው እሱ ብቻውን ወጣና በሩን ሄዶ አንኳኳ ይህ ሰው የተቆጣ ሰው በሩን ከፍቶ ወጣ ምን ፈልገ ነው ሲለው አይኔማ ወደ አላህ መንገድ ልጠራን የመጣው ና ከኛ ጋር ሆን መስጂድ እንድትመጣ ልጠቆመ ብዬ ነው አሉ ውስጥ የነበረው ሰው ተናዶ ስለነበር ጓደኛዬን ከባድ ጥፊ ያቀመሰውና አባረረዋል ይህ ጓደኛ አዝኖ ተክዞ ወደኛ ሲመጣ ማ አሳበክ ምን ገጠመሃል ነው አይ እንዲህ ብዬ በጠራው ከባድ ጥፊ መጥቶ ላከኛለ እኔ ምን አልኩ እቺን በአላህ መንገድ የቀመስካትን ጥፊ እኔ መቅመስ አለብኝ አልኩና ወጣው ደረጃውን አለ ወጣውና ሄጀ በሩን አንኳኳ ሳንኳኳ ያ ሰውንም እንደተቆጣ ነው በቢጃማን ወጣ ምን ፈልገ ነው ሲለኝ አይኔ የመጣውት እንደ ጓደኛዬ ወደ አላህ መንገድ ልጠራ ነው መስጂድ አብረን ሄድ ይሄን ደሞ አምቢ ካልከን ባይሆን በአላህ መንገድ እኔም ጥፊ መጎዳት ስለምፈልግ ጥፊን ፈልገን የመጣው አልኩት አለ ሰውየው ፈዘዘ ደነገጠ ከዛም ጠብቀኛልና ውስጥ ገባ ልብሱን ቀይሮ ታጥቦ አብሮ መስጂድ ሄደ ከዛ በኋላ የመስጂድ ትልቅ ዳዓ አደረገ ሆኗል ይላል ይህ ሰው ታሪኩን ሲናገር ምን ይላል ይህ ሀብታሙ ሰው والله አለ እናንተ ያን የመጣችሁ ዳዕዋ ልትጠሩ ስትመጡ ራሴን ለመስቀል ገመድ አዘጋጅቼ ሳለ ነበራል አላሁ አክበር ራሴን ላጠፋ ዱንያ መራኝ አስጠልታኝ አላህን እናንተን የኔ ጠባቂ አርጎ ላከልኝ والله አላህ ዳነኝ ብሏልን ይላሉና ሐቂቃ በጥሩ ንግግር ሰዎችን ማንበርከክ መቻል አለብን ሰዎች በሚሰሩ መጥፎ ስራ እኛ ኸይር መመሳል አለብን يقول الامام الكبير عند تلك امام من ይላሉ ኩኑ ለደረሶቻቸው ምክር ሲሰጡ ነው ኩኑ مع الناس كالشجره ከሰዎች ጋር ያላችሁ ግንኙነት እንደ ዛፍ ፍሬ እንዳዘለች ዛፍ ይሁን يرمونه بالحجر ويرميهم بالثمر ዛፉን ኮክ ፍሩት ያዘን
ፍራፍሬ ያዘን ዛፍ ሰዎች በድንጋይ ሲመቱት ያን ፍራፍሬ ዛፍ ደግሞ በፍሩት ነው የሚመታቸው ፍሬው ነው ዱብ የሚያደ ኮኩ ሙዞ ነው የሚጥልላቸው እናንተም እንዲሆኑ ሰዎች ሲሰድቧችሁ ሰዎች መጥፎ ነገር ሲልኩ እናንተ ጥሩ ነገር አርግፉ ያለሁም ሚታል ስለዚህ ዳዒያ በጥሩ ነገር ነው የሚመልሰው ولا تستوي الحسنه ولا السيئه መጥፎና ኸይር ንግግር አንድ አይደለም ሰው መጥፎ ሲል በኸይር መልስ ስብእና ይገርመዋል አንተን ያነጸህ እምነት ዲን በዛ ገብቶ መቀረጽ እንዲናፍቅ ታደርገዋለህ ኢንሻአላህ ومن مفاتيح القلوب العمل بما علمت وبما تدعو الناس اليه የሰው ልቦች ከመናንኳኳበት መንገድ ደሞ ሌላው ምንድነው በመታቀው ነገር መስራት ሰዎችን በመተጣራበት ጉዳይ ላይ አንተ አይነተኛ ተምሳሌት ከሆንክ አላህ Subhanahu Wa Ta'ala ቀልቦችን በንግግርህ ይፈታልሃል ልቦችን ማንኳኳት ትችላለህ በመታቀው መተገብር ከሆነ يقول النبي عليه الصلاة والسلام نبياتي صلى الله عليه وسلم من يلالو كونوا للعلم رعاة ولا تكونوا له رواة ለዕልም አውሪዎች አስተላላፊዎች ብቻ አትሁኑ አይነተኛ ተምሳሌት ሁኑ መተገብሩት ሁኑ ይሉናል አክሽን ኦሪየንትድ መሆን አለብን በአላህ መንገድ የሚሰራ ሰው እሱ በሚናገረው ነገር የሚተገብር መሆን አለበት ያኔ ልባቸውን ታንኳኳለ ሱኢለ ኢማሙ አህመድ ማን العالم ታላቁን ኢማም አህሊ ሱና ወልጀማዓ ኢማሙ አህመድን ጠየቋቸው ማን العالم ዓሊም ማለት ማን ነው አሏቸው فقال ليس العلم بكثرة الرواية والدراية علمكم مالت بزو رواية وش بزو زقباوشن بزو كتب مشمدد عدل مالو ولكن العلم خشية الله وقال تعالى إنما يخشى الله من عباده العلماء علم مالت عالم مالت الله فرين يلالو من الله سبحانه وتعالى كبارو جوست انمي فرون اواكي وشناتشو يلال انت الله ما تفرقون عالم عدل قال الله تعالى عن نبي الله يعقوب الله سبحانه وتعالى نبي الله يعقوب القرآن لي دس بميلو الداس يا موقسات شوال من يالنو وإنه لذو علم لما علمناه يعقوب كو باساوكنو نقر لي تلك أواكينو على إهن قتادة إمام القتادة إهن آيات سيفسروا من يلالو وإنه لذو عمل بما علمناه مالتنو على يعقوب كو باساوكنو نقر ميتقبرنو አይነተኛ ተምሳሌት ነው ያወቀውን ነገር በተግባር የሚያመጣ ማለት ነው አያቱ አሉ ስለዚህ በመናቀው ባወቅነው ዒልም ሰዎችን ዳዕዋ በመናደርግበት ነገር እምንሰራ ከሆነ ልባቸውን ታንኳኳዋለ ሰዎች ላንተ ንግግር ልባቸውን ይከፍታሉ አላህ ልባቸውን ይከፍትልሃል ምነው ከውስጥህ ነው የሚወጣው ምነው አንተ የምትተገብረው ነው የምትናገረው ልባቸው ውስጥ ያርፋል አላህ Subhanahu Wa Ta'ala ቁርአን ላይ من سلاس السبنال يقول الله تعالى أتأمرون الناس بالبر وتنسون أنفسكم ان انت بملكام نغير ياززاتشو نفسوچاچون ترسالاچو وانتم تتلون الكتاب افلا تعقلون ان انت مصحفون يانبباچو ሰዎችን በመልካም ያዘዛችሁ ነፍሶቻችሁን ትረሳላችሁ አፈላ ታቂሉን ትንሽ አትረዱም ትንሽ አትገነዘቡም ይለናል አላህ Subhanahu Wa Ta'ala ሲወቅሰን ነው ስለዚህ ዳዒያ በአላህ መንገድ የሚሰራ ሰው ለሚናገረው ነገር እሱ የሚተገብር መሆን አለበት ልብ ታንኳኳለ يقول شاعر الاسلامي እንደ አይነት ሰዎችን ሲወቅስ ምን ይላል وغير تقن يأمر الناس بالتقى طبيب يداوي الناس والطبيب عليل سنت الله لما يفرا اللهم فرو يال يزال طبيب يداوي الناس دكتورو سوچن ليادن يكمل دكتورو راسو بشتኛ ነው ይላል እሲ በሽተኛ ዳዒዎች መሆን የለብንም በአላህ ፍቃድ እኔም ሐቂቃ እንዲብዬ ልናገር እንጂ በመናገረው ነገር ሁሉ አሰራለሁ ማለት አይደለም لا والله ليس كذلك ለመስራት እምጥር ሰው ነኝ ስለዚህ በመናገረው ነገር መስራት አለብን يقول مالك بن دينار تلاقو إمام عالم مالك بن دينار من يلالو إن العالم إذا لم يعمل بعلمه عند عالمكو بمناقرو نققر باوكو أوقات ما يسراك هن زلت موعظته عن القلوب كما يزل القطر عن الصفاء نققرو لك يونز دنقالين دم يعرف وهاي هونالال سوش لب لا يقبا أي كما يزل الماء على عن الحجر الأملس يونز دنقالي وها بالتافسبت وسطو يسرزو
ልክ አንድ ዓሊም ባወቀው ነገር የማይሰራ ከሆነ ንግግሩ ሰው ልብ ውስጥ አይገባም ሰዎች ዳዕዋ ሲሰጥ ቶሎ ባቆመልን ነው የሚሉት አሊያም ደግሞ ትንሽ ልባቸው እንኳን ነካ ከተባለ ጫማ ሲለብሱ ነው ገና ከመስጊድ ወጣው የሚረሱት ንግግሩን ውስጥ ገብቶ አይበቅልም የድሮ አባቶቻችን ሷሊሖች ሐቂቀተን ሄደ ምከሩኝ ስትላቸው ቀስ ብለው ነው አንደበተ ርቱም እኮ አይደሉም ኮልተፍ ይያሉ ልጄ ሆይ ይያሉ ንግግር ያናግሯል ልብ ይገባል ምነው አላህን ፈሪ ናቸው በሚናገሩት ነገር ተግባራዊ ናቸው ባወቁት ነገር የሚሰሩ ናቸው ንግግራቸው ቀስ ብለው ራስክን እየዳሰሱ ይነግሩሃል ልብ ይገባል ትደነግጣለህ አመት ሁለት አመት ብዙ አመት አትርሰው ያ ሼኽ እኮ ይመከሩ ይተላል ليش ባወቁት ነገር የሚሰሩ ስለነበሩ ነው يقول الشاعر الإسلامي قطاميو سيمكر من يلال ألا أيها المعلم غيره هلا لنفسك كان ذا التعليم تصف الدواء لذي السقام من الضنا كيما يصح منه وأنت سقيم ابدأ بنفسك فانهها عن غيها فإذا انتهت عنه فأنت حكيم وهناك يقبل ما تقول ويقتدى بالقول منك وينفع التعليم الله أكبر ألا أوجل أيها المعلم غيره أنت سوتشن أستمر له مثل سوي هل لنفسك كان ذا التعليم إنت أستمرتهن لنفس بالتادرقو منال تصف الدواء لذي السقام من الضنا سوتشن سلام ما تشوبل لبشيتاتشو مفتهين تتقوم على كيما يصح منه وأنت سقيم النسوك بشيتاتشو يققمو الشالاتشو زن أنت بشيتنيا هنا ابدأ بنفسك فانهها عن غيها بنفس جمر نفسهن كمطفو طفاتها كتمتها طبقات فإذا انتهت عنك فأنت حكيم يعني أنت بتكل طببኛ ሆነ وهناك يقبل ما تقول ويقتدى يعني የምትናገረው ነገር ሰዎች ዘንድ ተቀባይነት ይኖረዋል ባንተም ንግግር ሰዎች ይሰራሉ بالقول منك وينفع التعليم يعني የምታስተምረው አስተምሮት ተቀባይነት ይኖራል ዛሬ ዳዒ መሬቱን ሞልቶታል ዛሬ ዳዒ አገሩን አዳርሶታል ግን ዳዓው ፍሬ ሊያመጣ አልቻለም ለምን በመንናገረው ነገር ምን ተገብር አይደለንም መንገር ላይ ሴት حرام ሴት አትዩ እንላለን እኛ እናያለን ቂያም ላይ ለቆማችሁ ሰግዱ ደሩ እንላለን እኛ አንሰግድም ከሰው ልብ እንዴት ብለን ነግባ ንግግራችን እንዴት ያስደንግጣቸው ስለዚህ የልብ ማንኳኳው ሌላው ቁልፉ ምንድነው በምታቀው ነገር መስራት መተግበር አለበት ታላቁን ኢማም ሐሰን አልበስሪ አለይሂ ረህመቱላህ ብንወስዳቸው ሐሰን አልበስሪ የሳቸው ደረሶች ያገሩ ነዋሪ መጣና አንድ ንግግር ነገራቸው ያ ኢማም አላቸው ዒትቁ الرقبه ሰዎች ብዙ ባሪያ በስራቸው ፊት ባሪያ ይገዛ ነበር ሰው እንደ ባሪያ ይሸጥ ነበር ሰው በስራቸው ያለውን ባሮችን ሑር እንዲያደርግ እንዲለቅ ዳዕዋ አድርግ ባክህ አሏቸው ኢማም ሐሰን አልበስሪ ለብዙ ጊዜ ዳዕዋ ሳደርጉ ዝም አሉ ሰዎች ይመጣሉ ያ ኢማም ማለክ ምንካ ዳዕዋ አድርግ እንጂ ምንም ማል ሊያደርጉ አልቻሉም ከብዙ ጊዜ በኋላ ቆሙና ዳዕዋ አደረጉ በአላህ መንገድ ባሪያን ሑር ብሎ መልቀቅ ያለውን አጅር ተናገሩ ያኒ ሰው ቤቱ ሆደን እንዳለ ባሪያው ሑር በያለው ለአላህ ነፃ አውጥቻለሁ ያለ ከባርነት ቀንበር ነፃ አወጣቸው ሁሉ ከዛ ሰው እንዲህ ብለው ሲጨቀጭቋቸው የነበሩ ሰዎች መጡና ያ ኢማም እስከ ዛሬ ተናገር ስንል ተናገረ ቢሆን እኮ እስካሁን ህዝቡ ሑር ይወጣ ነበር ለምን ዘገየህ አሏቸው ኢማም ሐሰን አልበስሪ አለይሂ ረህመቱላህ ምን አሉ እኔ እኮ አሉ እኔ ራሴ ባሪያ ልቀቁ ብዬ ከመናገሬ በፊት እኔ ያን ለቅቄ በራሴ ህይወት ላይ ማምጣት አለብኝ ንግግሬ እንድትቀበሉት አሉ እናንተ እንዲህ ብላችሁ ስትነግሩ መጀመሪያ ባሪያ ገዘዋል ከቤት ያስቀመጥኩት ለብዙ ጊዜ ቆየውባችሁ ለዛ ነው ከዛም የባለቤትነት ስሜት ሲሰማኝ ለአገልግሎት እንደሚያስፈልገኝ ስረዳ ነፍሴን ቆርጬ ሑር አልኩት ነፃ ለቀቅኩት ያኔ መጥቼ ለእናንተ ዳዕዋ ሰጠው አላህ ከናንተ ልብ ላይ ተቀባይነት ሰጠኛል አየ ንግግር እምትሰራው አንተ በምትሰራበት ነገር ካዘስክ ሰዎች ደንግጠው ንግግርን ይቀበሉታል ባንተ ንግግር ተከትለው ተግባራዊ ሰራተኛ ይሆናሉ ስለዚህ መተግበር አለብን ሌላ ጊዜ ሐሰን አልበስሪ ታላቅ ኢማም የሆነን ወጣት ቆሞ ሲስቃዩት አፉን ሞልቶ ከት ብሎ ሲስቃዩት ሐሰን አልበስሪ ደንግጠው ዞሩና ያ هذا አንተ ሰው ያሉት أمررت أجاوزت الصراط
ሲራጥን አለፍከው እንዴ የጀነት መሆን ተረጋገጠልህ እንዴ በደስታ እንዲምትስቀው አሉ ያን የመሰለ አቀበት እየጠበቀ ይቃል ያን ወጣት ከዛም በኋላ ሲስቅ ታይቶ አይታወቅም ንግግራቸው ልባቸው ውስጥ ገባ ልቡ ውስጥ ገባ አስደነገጠው ሐሰን አልበስሪ ለ30 ዓመት ከባድ ሳቅ ስቀው ያቆም ይባላል ጀሃነም ያለብኝ ሲራጥ ያለብኝ እንዴት አፌ ሞልቼ ስቃለው በትካዜ ነበር የሚያሳልፉት እንዲህ አይነት ተግባራዊ ሰው ስለነበሩ ያን ወጣት ሲመክሩት ልቡ ወደቀ ንግግሩ ፈራ ስቆ ታይቶ አይታወቅም ይላሉ እድሜ ልኩን በምንናገረው ባወቅነው ነገር ማንሰራ ከሆነ ንግግራችን ዝናብ የሌለው ዳመና ሆኖ ነው የሚቀረው ውጤት አያመጣም ስለዚህ መተግበር አለብን ዑለማዎች ምን ይላሉ ሚገርም ነው ይላሉ ከም ሙዘክር ቢላህ وهو ناس لله سنت الله የሚያስታውስ እሱ አላህን ይረሳ وكم من مخوف من الله وهو جريء على الله الله اكبر سنت اللهم فرو ያለ ሰዎች የሚያስፈራራል እሱ በአላህ ላይ ደንበር ያለፈ جريء على الله وكم من تال لكتاب الله وهو منسلخ عن آيات الله يا الله አንቀጽ ስንት የሚያነባል ከአንቀጹ ሾልኮ ይወጣ የቁርአን አስተምሮት የማይከተል وكم من مقرب إلى الله وهو بعيد عن الله سنتو دا الله يقربال سوك الله يراك الله أكبر الله لا يوفقا اللهم ارزقنا الصدق والإخلاص في الأقوال والأعمال والأخوال الله يوفقا والله نيم لنا قرنجي حقيقة يا الله نرداتا فلقالو ስለዚህ በመንናገረው ነገር ባወቅነው ነገር የተከበርን ከሆነ የሰው ልብና እንኳኳለን ንግግር ያስደነግጣቸዋል ዳዕዋ ይማርካቸዋል መተግበር አለብን አላህ Subhanahu Wa Ta'ala ቁርአን ላይ ብዙ መሐላ ማለና መጨረሻ ላይ ጀዋቡል ቀሰም የመሐላውን ውጤት ተናገረ والليل إذا يغشى والنهار إذا تجلى سيلكوينا من على قد أفلح نجا وطا سلام وطا دلن تغوناصف من زكاها يا نفس يا طرات نفسون كمنم ነገር ከሽርክ ከቢድዓ ከኪብር ከምንም ወንጀል ያጠራት ሰው እሱ በርግጥ እድለኛ ሆነ ይላል አላህ Subhanahu Wa Ta'ala በዳዕዋው ላይ ሙፍሊህ ነው ጀነት ላይ በመግባት ፈላህ ከሚሆኑት ነው قد أفلح من زكاها نفسون ያጠራት እሱ ፈላህ ወጣ በዱዓው ላይ ስኬታማ ይሆናል በዱንያ በአኺራ ላይ ስኬታማ ይሆናል አምነው ይሄ ለሁሉም ነው የሚረዳው ዑለማዎች ምን ይላሉ اذا كنت قادرا على نفسك አንተ በነፍስ ላይ ብቁ ከሆንክ ቻይ ከሆንክ ነፍስን ማንበርከክ ከቻልክ تكون قادرا على غيرك ሌሎችንም ታንበረክካቸዋለህ በሌሎችም ላይ ተጽዕኖ መፍጠር ትችላለህ አንተ መንገድ ላይ አይነህ መስበር ይችላል ሰዎችን አይናችሁን ስበሩ ካልክ ሰዎች ይደነግጣሉ تكبارو مهون اللبنا علموش من يلالو من خرج من القلب يدخل إلى القلب بغير استئذان ومن خرج من اللسان لم يجاوز الآذان الله أكبر من خرج من القلب كلب ودع نققر يدخل إلى القلب بغير استئذان كسوش لبسي قبا ساس فكرنا سرقونا ميقابا عاس فكرنا كلبك ودع ومن خرج من اللسان لم يجاوز الآذان كملاس ግን ከወጣ ጀሮና ያልፍም ጀሮና ያልፍም እኛውን እየጣርን ያለነው ከአፍ ወደ ልብ ለመክተት አይሳካም ከልብ ወደ ልብ ነው የሚገባ ንግግር የእውነት የተናገርክ እንደሆነ ሰዎች ደንግጠው ይሰሙሃል ሰዎች ንግግርህን ይተገብሩታል ስለዚህ ወሚን መፋቲህ القلوب ልቦችን ከመናንኳኳበት ትልቁ ቁልፍ ምንድነው ከመንከፍትበት ባወቀው ነገር መተግበር ያኔ ዳዕዋ ሰሰት ሰዎች ደንግጠው ለንግግርህ አይነተኛ መልስ ይሰጣሉ ሌላው ወሚን መፋቲህ القلوب በጣም ሙስሊሞች ያጣነው ሌላው ቁልፍ የሰው ልብ ከመናንኳኳበት ቁልፎች ውስጥ ምንድነው حسن الخلق ጥሩ ስነ ምግባር ትህትና ይህ የለንም አሁን ያጣነው ነው ሐቂቃ ሙስሊሞቹ የድሮ ሙስሊሞች ሰለፎቻችን ትልቁ ንብረታቸው ይሄ ነበር ሰዎችን ያንበረከኩበት ቁልፋቸው ይሄ ነበር አሁን ያጣነው ነው በጣም የሚገርማችሁ ዓለም ላይ እስልምና የተስፋፋው
ሌሎች እንደሚሉብን በሰይፍ አይደለም አፍሪካ አገር ብትሄድ ሰይፍ አልተዘመተበትም ህንድ አገር ሄድ ሚገርም ትላልቅ አገሮች ውስጥ ብትሄደው በአኽላቃቸው ነው ያሰለሟቸው ለንግድ በሚሄዱ ሙስሊም አላህን የሚፈሩ ነጋዴዎች ነው እስልምና እንዲቀበሉ ያደረጓቸው እነሱ የሚያሳዩት ጥሩ ትህትና ታማኝነት ከራሳቸው ይልቅ ሌሎችን የማስቀደም ብዙ ስነ ምግባራቸው ያ ዲን እንዲናፍቃቸው አደረጉ ለነዛ ሰዎች ይህ ዲን ምንድነው ማለት ጀመሩ እስልምናን መቀበል ቻሉ እንዳለ ያሰለሙት በዚህ አማካኝነት ነው እኔ እናንተ ጋር ስነ ምግባራው እንዴት ነው ተወውና የውጮችን ሀገራችን የቀደምት አባቶቻችን እነዛ ሳሊሖች ሰዎችን በስነ ምግባራቸው ነበር የዲናቸው አባል ያደረጓቸው በጣም የሚገርመው ከቄሱ ጋር ሲቀድስ ያድራል ጧት መጥቶ ሸሆቹ ጋር ነው ብር የሚያስቀምጠው አገር ሊለቅሲል ጉዞ ሊወጣ ሲል ሸሆቹችን አስቀምጦ ሊበሏቸው ይወጣ ነበር በሙስሊሞች ስነ ምግባር አኽላቅ ላይ ይተማመናሉ በዲናቸው ይኮሩ ነበር ሐቂቃ ለዛ ነበር ምን ይላሉ የቀደምት ክርስቲያኖች እስላም ካበለ ቀኑ ዘነበለ ይሉ ነበር እስላም ከዋሸ ቀኑ ተበላሸ ይሉ ነበር እንዲህ ሲሉ ነበር ምስክርነታቸውን የሚሰጡት በስነ ምግባራችን የሚኮሩ ነበሩ እነሱ ያ ነበር ወደ እስላም እንዲመጡ ያደረጋቸው ስለዚህ ጥሩ ስነ ምግባር ሰዎችን ወደ እስላም የምናስገባበት አይነተኛ ድልድይ ነው ውብ ስነ ምግባር መላበስ አለብን አሐዱ الصالحين አንድ ትልቅ ደግ ሰው አንዱን ሰው እንዴት ወደ እስላም እንዳስገቡት ታሪኩን ልንገራችሁ ይህ ትልቅ ሰው ጎረቤት አላቸው ካፊር ነው ቤታቸው የገጠመ ስለሆነ የዛ ሰው ሽንት ቤት እየፈሰሰ ቤታቸው ይፈስ ነበር ለብዙ አመት ይፈሳል እሳቸው ወጀብ ነግሮ ጠበን ፈጥራለን አሉና በትልቅ ሳፋ እየተቀበሉ ያንን ቆሻሻ እያወጡ ሁሌም ይደፋሉ ለብዙ አመት ይህን ስራ ይሰራሉ የሱን ቆሻሻ እያወጡ ይደፋሉ ልክ እንደ እንትን መጸዳጃጂ ሰራተኛ ይመስሉ መጨረሻ ላይ አመማቸውና ሞት አፋፍ ላይ ሲደርሱ ያን ጎረቤታቸው ቤት ሄዱና ምን አሉት አንተ ጎረቤቴ ወይ አሉት እኔ ለብዙ ጊዜ ሽንት ቤትን እየተቀበልኩ አስተናገድኩ አሁን ግን ከሞትኩ በኋላ ልጆቼ እንደኔ ላይ ሆንልኝ ይችላሉ ከባድ ጠብ ልትፈጥሩ ስለምትችሉ አሁን መስመር አስዘው ሽንት ቤትህን አሉት ሰውየው ልቡ ተነካ ምኑ ሽንት ቤቱ ያያሉ ሁሌም አይጎድልም በዛ እየፈሰሰሳቸው ያወጡ እየደፉ ነው ሁሌም ሽንት ቤቱ ሞልቶ አያውቅም ለካሳቸው ነው እኔን ቆሻሻ እየተሸከሙ የሚደፉት አለና እምነታቸው ማረከው መስለም ፈልጋለሁ አላቸው ሻሃዳ እጃቸው ላይ ተቀበለ እሱን ተክተውት ወደ እስልምና እሳቸው ከዱን ያወጡ አራአይቱም ኢለል ሑስን الخلق ጥሩ ስነ ምግባር አያቸው ሰዎችን ያንበረክካቸዋል ወደ እስላም ልንጠራቸው የሚገባ በማራኪ ስብዕናችን ነው ذكر أبي الحسن الندوي عليه رحمة الله أبي الحسن الندوي كتاباتشو لي عندن تاريخ هند لي يتكستن تكسو أكافلاتشو هلو من تفتر مسلاتشو هند أجر وست مسلموچنا هندوك ميبارو غوساوچ بأند بوتا لي تتعلو هندوكوچ من يلالو إيه ينيا معبد نو يلالو የምንገዛበት ቦታ ነው ነበር ይላሉ ሙስሊሞች ደግሞ አይሄኛ መስጂድ ቦታ ነው ነበር ቦታው የኛ ነው ነዛመኛ ነው ተከራከሩ በዘመናቸው ወዳሉት እንግሊዝ ያኔ ህንድን በቀኝ ግዛት ስር ከታት ነበር ወደ እንግሊዙ ዳኛ ሁለቱም ፍርድ ለመቀበል ሄዱ ሁለቱም ዳኛው ፊት ቀረቡ ታሪካዊ መረጃ የለም የቀኙንም የግራውን ሰማ ነጥብ ላይ መድረስ አልቻለም ዳኛው መጨረሻ ላይ የሙስሊሞችን ትልቅነት ስለሚያቅ ለሁንዱኮቹ ለነዛኛው ለተቃራኒ ግሩፕ ምን አላቸው قال هل يوجد في القرية مسلم تثقون بصدقه وأمانته أحكم برأيه كمسلموش ማህበረሰብ ውስጥ صدقን ታማኝነቱን አማናት አባቂነቱን እውነተኛነቱን የምታረጋግጡበት ሰው አለ በሱ ሐሳብ ልፍረድ ወይ በሱ ውሳኔ አላቸው ህንዱ እነዛ ሁንዱኮችም ሙስሊሞች አላህን ፈሪ እንደሆነ ያውቃሉ በትክክለኛ ዑለማዎች አውና ቃለን አሉና قالوا وسموا شيخا من صالح المسلمين وعلمائهم كمسلموች ውስጥ አንድ ትልቅን ዓሊም صالح የሆነን ሰው ጠቆም እሳቸው በፈረዱብን ነገር እንስማማለን አሉ شوف تميز بين المسلمين حتى كافر ይመሰክርላቸዋል ይሄ እንግሊዝ ዳኛ አለ ነው ይደግ ሙስሊም ብሎ ሲጠይቅ ታያለ በስነ ምግባራችን ይመኩ ነበር
ከዛም ሄዱና ለዛ ትልቅ ዓሊም ያው የፈረንጁ ዳኛ እንደሚፈልጋቸው ነገሯቸው ሰውየው ግን ያኔ እንግሊዞች በሙስሊሞች ጭቆና ይፈጥሩ ስለነበረ አልመጣም አሉ ምን አሉ قال قد حلفت الا ارى وجه افرنج ما حييت ለአላህ ቃል ገብቼ ምያለው ህይወቴ እስክታልፍ ድረስ ፈረንጅ የሚባል ባይኔ ላይ ብዬ አላያቸውም አሉ ሄደው ይሄን ጥያቄ ወስደው ለዳኛው ነገሩት ዳኛው ደግሞ ጥንካሬያቸውን ስለሚያቅመናል ይምጣ እኔን አለማየት ይችላል ፊቱን ዙሮ ፍርዱስ ንስጣለ ሐሳቡን ይስጣላቸው ይህ ሼኽ ታጅበው መጡ فحضر الشيخ بعز المؤمن يا مؤمن كرات كرما تلابسو متونا قد ولى دبوره الى الحاكم ፊታቸውን ዞርበት ከዳኛው ጀርባቸውን ሰጡት ለማየት ምለዋላ ሱላ ላይ ያው ብለው كذا منالو فردس يسطو وقال الحق في هذه القضية مع الخندوق بزيه قداي لي اونتاو كهندوكوش غانو والارض ارضهم مريتو ينزانو يني مسلموش عدلم ولا يجرمنكم شنآن قوم على ألا تعدلوا اعدلوا هو اقرب للتقوى كذا يا الله نات استقتو تناغرو شاهد ادرغ منالو يسوش مدفونت እናንተን ፍትሃዊ እንዳትሆኑ አይጋብዛችሁ እዕድሉ ፍትሃዊ ሆኑ هو اقرب للتقوى ያ አላህን ለመፍራት ይቀርበ ነው ሚለውን አያት ተቀሱ ያንንም ዳኛው ይሄን ሐሳብ ተቀበለና ለሁንዱኮች መሬቱ የናንተ ነው ሙስሊሙ በሙስሊሙ ላይ ፈርዶበት አላላቸው ሙስሊሙ ተቆጣ እነዛ ኢማናቸው ደከም ያሉ ሰዎች ነገር ግን ይላሉ ولكن كسب قلوب هؤلاء القوم ይሄን ፍርድ ሲሰጡ እነዛ ሁንዱኮች ልባቸው ተነካ እንዴት ያሉ ሙስሊም ናቸው ለራሳችን ይገባል እንደማለት ለኛ እንዴት አሳልፈው ይሰጣሉ እንዴት እምነታቸው በሐቅ ቢያዝነው እንዳሉ ተሰብስበው እስልምና ውስጥ ገቡ ያ ቦታ የነሱ የማዕበድ ቦታ ሳይሆን ምን ሆነ መስጂድ ሆነ አራአይቱም ኢለ الحسن الخلق ጥሩን ስነ ምግባር አያችሁ ሰዎችን በትህትናችን በጥሩ ጸባያችን በእውነተኝነታችን በፍትሃችን ልናንበረክካቸው ይገባል ሙስሊም ሐቀኛ ነው እንዳሉ አሰለማቸው هو اعرابي يدخل على رسول الله የነብያችን ያስተማሪያችንን እስኪ ነማዝጅ ታሪክ እንውሰድ በዘመናቸው የተከሰተውን አንድ ገጠሬ እስልምናን ያልተቀበለ መሮታል መስጂድ ውስጥ ገባ يأخذ بتلاببه ويهزه نبياتنا አንገታቸው እንዲያደርጉ ያዘና እንዲነቀንቃቸው ጀመር ምን አለ ويقول اعطيني من مال الله الذي عندك لا من مال ابيك ولا من مال امك الله ከሰጠ ያ አላህ ብር ስጠኝ የእናቴ አባት ብር መሰለ ስጠኝ ነው ምልሃላችሁ እንዲ ልብሳቸውን ይዞ ሱሐቦች ተቆጡ እንዴት ነብዩ እንዲያርጉ ይነካቸዋል ጥልቅ ፍቅር ነው የነበራቸው ነብዩ ምን አለ فقال الرسول دعوه توت المال مال الله ያለው እውነት ነው ገንዘብ እኮ የአላህ ነው እኔ ምራሴ አላህ መልክ ነኝ ከዛም ነብያችን ሰለላሁ ዐለይሂ ወሰለም فذهب به الى بيته فبدا يلاعبه ويدائبه ويلاطفه ይሄን ገጠሬ ልባቸው ደረቀ አልዓራቡ አሽድ ኩፍራን ይዘዋቸው ሄዱና ቤት ያጫውቱት ያዝናኑት ይቀላለዱት ገቡ በከሳቸው ጋር ሲሳሳቅ ቤት ከቆየ በኋላ ቤታቸው ካስገቡት በኋላ ቃል خذ ما شئت ودع ما شئت አሉት የፈለከውን ይሄው ልውሰድ የፈለከውን ተውልኝ አሉት ولكن ماذا ياخذ من بيت رسول الله ነገር ግን ከነብዩ ቤት ምን ይዛል ሁለት ወር ሰዓት የማይነድበት ቤት ውስጥ የትኛውን አረቢያ መጅሊስ ይዞት ሊሄድ ነው የትኛውን ቁም ሳጥን ነው የሚወስደው ምንም ነገር የሌለበት ቤት አረቢዩም ዙሮ ሲመለከተው ከሱ ገጠር ካለው ቤት ያነሰ ቤት ነው ዓለምን የሚያስተዳድር ነብይ ደነገጠ فقال جزاك الله خيرا الله ጥሩ ምንዳህን ይመንዳ እኔ ምንም አልፈልግም አላቸውና ሊወጣ ሲል فقال النبي ان اصحابي قد وجدوا عليك ጓደኞች እኮ እንደዛ አርጋኔን ስታመናጭቀኝ ተቆጣውብሃል ሄድና አሁን ያልከኝ ንግግር ንገራቸው አሉት ከዛም ከሷሃቦች ፊት አቆሙትና ماذا تقول يا اعرابي ጥሩ አልኩልህ እንዴ ምን ትላለህ አሉት قال جزاك الله خيرا أشهد أن لا إله إلا الله وأنك رسول الله الله أكبر الله أكبر أرأيتم إلى الحسن الخلق يسو شهادة درق الناس لمن أن تقبل كذا من نبي للصحابة من علاتشو ثم قال مثلي ومثلكم كمثل رجل نفرت به دابته إن أنت مسالكو لك
ልክ እንዳንድ በቅሎ እንደነበረችው ሰው ነው እሷ በርጋ ስተድበት فبدا الناس يطاردها ሰዎች ከኋላ እሷን ለማዝ ሲያባሯት فما زادت الا شرادا ونفارا መበርገግ መሸሸት እንጂ ልጨምር አልቻለችም ከዛም የፈረሱ ባለቤት ምን አለ دعوني مع دابتي انا اعلم بدابتي እኔና ፈረሴን ተውኝ እኔ በፈረሴ ጉዳይ አውቃለሁ አላቸው ተውለት فاخذ من خشاش الارض مريت لي صار ነገር አነሳና فلوح لها አወዛወዘላት فاتت الي ሲያቆላምጣት ቀስ ብላ ወደሱ መጣች ያዛት ነብዩ ይሄን ታሪክ አስከትለው ምን አሉ አማ ኢኒ ለው ተረክቱኩም እኔኮ ብተዋችሁ ኑሮ ለضربتموه واوجعتموه فذهب من عندكم وما تكافرا فدخل النار እኔኮ ብተዋችሁ ኑሮ ተከተክቱት ትመቱታላችሁ እናንተን ጠልቶ በመጥፎ ሰነ ምግባራችሁ ሸሽቶ ይሄዳል ካፊር እንደሆነ ይሞታል ሙስሊሞች እንደጠላ ጀሃነም ይገባብኝ ነበር አሉ አራአይቱም ኢላ الحسن الخلق የነብዩን ስነ ምግባራዬ ይታላቅ ነብይ አንገታቸውን ወጥሮ ሲያንቃቸው ዳዑ ተውት ያለው እውነቱን ነው ብር እኮ ያ አላህ ነው ያ ረሱላህ صلى وسلم عليك الله عجيب الإحسان والله يحب المحسنين تهتنا سنة مقباراتين يتواب مون اللبت يأمنتاتين انصباراك يقصتها نو الله سبحانه وتعالى القرآن لي رسولنا ودساتشو إنك لعلى خلق عظيم أنت بتوات سنة مقبار لين هنا يالاتشو قرآن لي اندزي على تودسو ميلالو طبري تلك ودساني يتسطاتشو نبيهم يتلاكبتن እስልምናን ይዘው የመጡበትን ዓላማ ሲናገሩ انما بعثت لاتمم مكارم الاخلاق የሰው ልጆች የተሟላ ስነ ምግባር ለማድረግ ነው የተላኩት ይላሉ ውብ ስነ ምግባር ሊኖረን ይገባል የሰዎችን ልብ እናንኳኳ ዘንድ ኢንሻአላህ አሁን የምናየው ነማዚጅ من الدعاء በአላህ መንገድ ላይ አሁን ብዙ ተናግረናል دعوة مادرك منهج الدعوة أخلاق الدعوة بزو تناقر مفاتيح القلوب يال اسكي بدعوة بالله من قد لي يتساكلت دعوة كادر رقو تلالك بالله من قد تتاريوش لزيدين كسروا سوتش لزيدين كسروا هايلوش سكين تكسالن يزاريو تالاقون قداتشن قن ليس بإنسان سواد اللي ميه تالاق داعي انسسان وفنو ما نوسو هد سيبالال هدهدن سورة النمل اللي تاريكونا أبزانيا شتاوقوت هالاتشو يقمتالو هدهد كنبي الله سليمان سراويتاتشو بزونو يا أوافات يا جن يسو بزو سراويتني علاتشو نبي الله سليمان عندك أنا سيلو كسراويتاتشو كفلوست كأوافاتوچوست هدهد يلم مالي لا أرى هدهدن منو ما لا يوالو رقو هدن دي يتهدالو በጥሩ ዜና ይምጣልኝ እንጂ ቀጣዋለሁ ወይ ማርደዋለሁ አሉ ከዛ ብዙም ሳይቆይ ሁድሁድ መጣና ምን አላችሁ አንተ ባልደረስክበት ዕውቀት ደርሼ መጥቻለሁ ከሰበ የምትባል ሀገር የመን ባለች ሀገር በእውነተኛ ወሬ ይዤል መጥቻለሁ አላቸው ሁድሁድ ተቆጦ ነበር ይላሉ ተቆጦ ነው የመጣው ምን አለ ለነብዩ ሰለይማን ታሪኩን ሲናገር እኒ ወጀድቱ امرأة تملكهم አንዲት ሴት አገኘው ምትገዛቸው وأوتيت من كل شيء دمو لسلطانو የሚያስፈልጋትን ሁሉ ነገር የተሰጠች ولها عرش عظيم ትልቅም የሆነ ዘው እንትን አላት ዙፋን አላት ግዛቷን የምታስተዳድርበት وجدتها هدهدن ያስቆጣው ግን ይሄ ነው وجدتها وقومها يسجدون للشمس من دون الله እሷንና ህዝቦቿን ከአላህ ውጭ ለሆነ ለፀሐይ ሲሰግዱ አገኘዋቸው وزين لهم الشيطان أعمالهم شيطانم سراتشون أسامروا أساياتشو شرك السارة شيطان أصوبنا ما يسايه فصدهم عن السبيل فهم لا يهتدون على كونتنيا وقطتنيا ومنقد غاردواتشوال اغدواتشوال نسو ودقناچو ميمرو مادلو ماله كذا هدهد قچتو منال الا يسجد لله الذي يخرج الخبء في السماوات والارض ለታላቁ አላህ አይሰግዱም እንዴ ያ ከመሬትም ሆነ ከሰማይ የተደበቀውን ነገር ወደም ለሚያወጣው አላህ ويعلم ما تخفون وما تعلنون ያ አላህ የደበቃችሁትንም ግልጽ ያረጋችሁትንም ለሚያቀው አላህ አይሰግዱም እንዴ አለ አላ يسجد لله ይሄ እንዳደርጉ ሸይጣን አግዷቸዋል አላሁ አልሁድሁድ አላህ لا اله الا هو ከሱጭ ጌታ የለም رب العرش العظيم
እሱም የታላቁ ዙፋን ባለቤት ነው። ሁድሁድ ይህን ዘገባ ተናገረ። ዑለማዎች ምን ይላሉ? ሁድሁድ እንዲህ ለአላህ ዲን ተቆጥቶ ተናገረበት ቦታ ላይ አላህ እስጁዱ አለን፣ ሰጅዳለሁ። ይሄን አያት ቁርአን ላይ ከፍታችሁ ስትቀሩት ከዚች ላይ ረቡል አርሽል ዐዚም ከሚለው ላይ እቺ እንደጨረስን ቁርአኑን አስቀምጠን ስጁድ ለአላህ መውረድ አለበት። ምን ማለቱ ነው? አላህ አሉ ሁድሁድ ለኔ ተውሂድ ሲል ለኔ አንድነት ለኔ ክብር ተቆጥቶ ተናገረበት ቦታ ላይ ስገዱ። የሱ ታሪክ ሊረሳ አይገባም። እያሰገደን ነው አላህ Subhanahu Wa Ta'ala። ሁድሁድን በታሪክ አምድ አስቀረው። አላሁ አክበር። ነቢዩላህ ሱለይማን ያን ግዛት ሄዱና ደብዳቤ ተጻጻፏቸው። ሁድሁድን ደብዳቤ ላኩት። አላኩሊን ህዝቦቿን ይዛ መጣች። በልቂስ የምትባለው የሰባ ንጉስ መጣች። ስታየው የነቢዩላህ ሱለይማን ሙዕጂዛ ተአምራቶች ስታይ እስልምናን ተቀበለች። ቃለት ረቢ ኢኒ ظለምቱ ነፍሲ፣ ጌታዬ ነፍሴን በድያለሁ። ወአስለምቱ መዓ ሱለይማን ሊላሂ ረቢል ዓለሚን፣ ከሱለይማን ጋርም ሁኜ ለአላህ ታዛዥ ሁኛለሁ አለች። በልቂስ እሷና ህዝቦቿ እስልምና ውስጥ ገቡ። በማን ጥሪ ነው? ማን ያመላከተው? ሁድሁድ ወፍ ነው። አንተ ለአላህ ተውሂድ በአላህ ላይ ሽርክ ተሰራ ብለ እንደ ሁድሁድ ተቆሽተሃል፣ ተበሳጭተሃል። አቡ ሙዓዝ الرازي የሚባሉት ታላቅ ኢማም ምን ይላሉ? ወይሉን ሊመን ካነ الهدهد خيرا من ሁድሁድ ከሱ የተሻለ ለሆነው ሰው ወዮለታሉ። فكيف يبلغ الهدهد التوحيد وانت ما بلغت التوحيد ሁድሁድ ተውሂድ ያደረሰ ወደ አላህ ተውሂድ ወደ አላህ አንድነት እየተጣራ እሱ ሲያደርስ አንተ ለማድረስ ወዮልህ ይላሉ አቡ ሙዓዝ الرازي። ሁድሁድ በልጦና ላውንኛ ሐቂቃ ይሄ ትልቅ ዳዒ ነው፣ አስተማሪያችን ነው። አላህ ቁርአን ላይ ወደ ግማሽ ሶፍሐ የሱን ታሪክ ብቻ መጣ። ሁድሁድን ፈለጉን እንከተለው ዘንድ ሁድሁድ ለኢስላም እንዲን ያበረከተው አንተ ወአና ማዛ ቀደምና ለهذا الدين፣ ለዚህ ዲናችን ምን አበረከተን? ሁድሁድ በሱ ጥሪ በሱ ጥቆማ ህዝብ ንጉሲቱ ከነህዝቦቿ ሰልመዋል፣ እስልምናን ተቀብለዋል። እኔ እናንተስ ምን አበረከተን? ራሳችንን ጠይቅ ኢንሻአላህ። ሌላው ታላቁ ዳዒያ የዳዒን ስነ ምግባር የተላበሰ ታሪክ ቁርአን ላይ የምናነሳው قصة أهل القرية የከተማይቱ ነዋሪዎች የሰፈሯን ነዋሪዎች ታሪክ ይሆናል። እቺ ከተማ አንጣቂያ ትባላለች። አላህ Subhanahu Wa Ta'ala አንጣቂያ ወደምትባለው ከተማ ነብያቶች ላከ። ሁለት ነብዮች ላከ ዳዕዋ እንዲያደርጉ። ሲልካቸው አጋጣሚ ከከተማይቱ ዳርቻ ላይ የሚኖር ሐቢቡ ነጃር የሚባል ሰው አለ። ይህ ሰው ለብዙ ዓመት ቁምጥና እግሩ ስለታመመ ጣዖት ላይ ቁጭ ብሎ ጣዖቱን ይለምን ነበር። አሽረኝ አድነኝ ባክህ እያለ አላህን ረስቶ ከአላህ ውጭ ሽርክ እየሰራ ነው። እነዛ ነብዮች ሲያልፉ አገኙት። ወደ እስልምና ዳዕዋ አደረጉለት። ሊቀበላቸው ፈቃደኛ አይደለም። ምን ምክንያት አላችሁ? ምን ደሊል አላችሁ? እስኪ ነው እምነት ብቀበል ምን ተጠቀማለሁ አላቸው። እምነትማ እስልምናን ብትቀበል ወደኛ ዲን ብትመጣ አላህ Subhanahu Wa Ta'ala ከአለበት ጉዳይ ያሽራሃል ያድናል አሉት። እሱ ደግሞ ፈገጋል። እንዴት ብሎ ሊሆን ይችላል? 7 ዓመት ሙሉ ከዚህ ጣዖት እየለመንኩት ያላዳነኝ እናንተን አሁን አመኘላችሁ እንዴት ልድን ይችላል አላቸው። ሞክረው አሉት። እስልምናን ይሰው ሻሃዳ አድርጎ ገባ። ወዲያውን ዱዓ አደረጉለት። ያ በሽታ ያ ዱር ያ ችግር ተነሳለት። ከዛም እነዛ ሰዎች ወደዛች ሀገር ሄዱ። ሐቢቡን ነጃርን ትተው ከዛች ሀገር እንደደረሱ ዳዕዋ ጀመሩ። አላህ ቁርአን ሱረቱ ያሲን ላይ ታሪካቸው እንዲህ ሲል ጠቅሷል። ወድሪብ ለሁም መሰለን አስሐበ القرية የከተማይቱን ሰው ምሳሌ ንገራቸው እስኪ إذ جاءها المرسلون መልእክተኞች በመጡላቸው ጊዜ መልእክተኞች አላህ ሁለት ሩሱል ለአንዲት ከተማ ሁለት ነብይ ሁለት መልእክተኛ ላከ አላህ። إذ أرسلنا إليهم اثنين ሁለት ሩሱሎች መልእክተኛ ላክንላቸው። فكذبوهما እንቢ ብለው አስተባበሏቸው። فعززنا بثالث ሶስተኛ ሩሱል ጨመርናቸው። ለአንዲት ከተማ 3 ሩሱል لقرية واحدة ለአንዲት ከተማ 3 ነብይ 3 ሩሱል ተላከላቸው። فقالوا إنا إليكم مرسلون እኛም ወደ እናንተ የተላክን መልእክተኞች ነን አሏቸው። ህዝቡ ሊቀበላቸው ፈቃደኛ አይደለም። ከዚህም አልፎ በእናንተ ምክንያት ችግር መጣብን ኢና ተጠየርና ቢኩም ችግር መጣብን እያሉ ዘለፋቸውን ቀጠሉ።
ከዚህም አልፈው ሊገሏቸው ወሰኑ ሊገሏቸው እንደወሰኑ ከከተማይቱ ዳርቻ አንጣኪያ ዳርቻ ላይ የሚኖረው ሐቢቡ ነጃር ያ ዱዓ አድርገው የተሻለው ሰውዬ ወሬ ይሰማል ይህ ሰው ለአላህ ዲን ተቆጣ ህዝቦቹን ወደ ቀናቻ እንዲመራለት ፈልጎ ከሩቅ አገር እየሮጠ መጣ አላህ በሚገርም ሁኔታ ታሪኩን ይጠቅሳል ወጃአ ሚን አቅሰል መዲነቲ ረጁሉን የስዓ አንድ ሰው እየሮጠ ወደዛች ከተማ መጣ ያ አላህ ትክክለኛ ኢማን ያስሮጣል አያስቀምጠ ያስሮጣል ዙራ አካባቢ እንድትቀይር ነው የሚያደርገው ወጃአ ሚን አቅሰል መዲነቲ ረጁሉን የስዓ አንድ ሰው ከከተማይቱ ዳርቻ እየሮጠ መጣ ይላል ከዛ ህዝቦቹ እንደደረሰ ምን አለቸው قال يا قوم ህዝቦች اتبعوا المرسلين መልእክተኞችን ተከተሉ ብሎ ዳዕዋ ቢያርግ ሊሰሙት አልቻሉ አረ ተከተሏቸው አጅር የማይጠይቋችሁ ደሞዝ وهم مهتدون ቀናቸው የተመሩ ናቸው ተከተሏቸው ሊሰሙት ፍቃደኛ አይደለም ከዛ እሱ ዳዕዋውን ከተለ አተኺዙ ሚን ዱኒሂ አሊሃ ከአላህ ውጭ ጣዖትን አመልካለሁ እንደኔ ኢን ዩሪድኒ الرحمن بضر አላህ እኮ በመጥፎ ጉዳይ እኔ ሊያገኘኝ ቢፈልግ በችግር لا تغني عني شفاعتهم شيئا ولا ينقذون የነዚህ ጣዖቶች አማላጅነት ምንም የማይጠቅመኝ ولا ينقذون ካለውበት ችግር ማያዱንኝ ሆነው ይያለ ከአላህ ውጭ አምላክ አርጌ አብሬ ገዛቸዋለሁ እንዲያሉ እዚህ ጋር ኢን ዩሪድኒ الرحمن بضر ብሎ የተከሰው ዱር ያለው ቁምጥና ማለት ነው ይላሉ ሙፈሲሮች አላህ በቁምጥና ፊት አግንቶትኝ እንደነበር ቢያሳመመኝ እነዚህ ጣዖቶች ያድኑኛል 7 አመት እግራቸው ተንበርክኬ መሽ ተሻለኝ አላህ እኮን ያዳነኝ ህዝቦቼ አላህን ተቀበሉ ኢኒ አመንቱ ቢረቢኩም ፈስማዑን አላሁ አክበር እኔ በእናንተ በጌታ ያለነ በጌታችሁ አምኛለሁ አዳምጡኝ አላቸው ስሙኝ አላቸው ህዝቡ ተቆጣ አማለክታቸው እንደዛ ብሎ ሲሳደብ የነብያት ደጋፊ ሲሆን ተቆጣ فضربوه ضربا شديدا በድንጋይ ቀጥቅጠው ሐቢቡን ነጃርን ገደሉት ልክ እንደገደሉት አላህ Subhanahu Wa Ta'ala በእዝነቱ ተቀበለው ይህን ሰው ሞት ላይ ከዛም አላህ Subhanahu Wa Ta'ala ምን አለው ቂለ ድኹል الجنة በለኔ ስትላረ የሞትከው ጀነት ግባለው ሐቢቡ ነጃር ሙፈሲሮች እንደሚሉት ጀነትን አላህ ሲያሳየው የደረሰበትን የሸሂድነት ማዕረግን ትልቅ ደረጃ ሲያይ ተቆጨ ህዝቦቹ ያንን እድል ቢያገኙለት ናፈቀ قال يا ليت قومي يعلمون منه ህዝቦቼ ባወቁልኝ بما غفر لي ربي ጌታዬ እንዴት እንደማረኝ ወጀዐለኒ ሚነል ሙክረሚን አላህም እንዴት ከተከበሩት ነቢያቶች ሹሃዳዎች ጥግ እንዳረገኝ ምን ነው ህዝቦቼ ባወቁልኝ አብዱላህ ኢብኑ አባስ ምን ይላሉ ዳዓ ቀውመሁ ፊ ሐያቲሂ ወበዕደ መማቲሂ ይህን አያት ሲፈስሩ አብዱላህ ኢብኑ አባስ በህይወት ያለ ህዝቡን ፈስማዑን ያለ ዳዕዋ አደረገ ሙቶሳ ቆጨው አንተ ለህዝብ ምትጨነቅሙ ዳኢያ ሙህተሪክ ቢአምሪ ኡመቲ ህዝቦች ምን ነው ባወቁልኝ አሁንኛ የሮጥን ያለነው ሁጃ ለማቆም ነው ደሊል ደርሶታል አው ሁጃ ቆምበታል ከፍሯል ወይም ሽርክ ነው ሙሽሪክ ነው ላ ለህዝብ ነው ምትጨነቅ ያ ለይተ ቀውሚ ያዕለሙን ምን ነው ህዝቦች ባወቁልኝ ነው የሚባለው ዳኢያ ይሄ ሞዴል ነው ለኛ ቁርአን ያስተማረን ነው በህይወትም ከሞተም በኋላ ለህዝቡ ተቆጨ ህዝቦች ባወቁልኝ ምን ነው አሁን ግን በጣም የሚያሳዝን ነገር ተመለከታለህ ሰዎችን አንድ ሰው ተውሂድ ቀርቶ ወደ ተውሂድ የሚጠራቸው በሰዎች ላይ ሁጃ ለማቆም ነው በቃ መልእክቱ ደርሶታል ወይ ሙሽሪክ ነው ወይ ካፊር ነው ለማለት ነው ላ ወላሂ ይሄን የቁርአን አስተምሮት አላህ ያስተማረን እንደዛ እንዳንሆን ነው ለህዝብ አዛኝ መሆን አለበት ለህዝብ ረሂም መሆን አለበት እሱ ካፊር ሆኖ ሙሽሪክ ሆኖ ጀሃነም ቢገባ አንተ ምን ትተከማለህ ረሂም አዛኝ መሆን አለበት ነብያችን ሰለላሁ ዐለይሂ ወሰለም አላየህም እንዴ አቡ ጣሊብን ሁጃ ቆሜባቸዋል አላሉ ሞት አፋፍ ላይ መጥቶ ያ አሚ ቁል ላ ኢላሃ ኢላላህ አጎቴ ሆይ ላ ኢላሃ ኢላላህ በልልኝ ከሊማ አንዲት ንግግር ወሐጁ ለከ ቢሃ عند الله አላህ ዘንድ እንድከራከረል ብሏል ጌታዬ ማረው እንድልል ዳዒ እስከ ሞት አፋፍ ድረስ ነው ለሰዎች ዳዕዋ የሚያደርገው 3 ቀን ዳዕዋ ያውን በመጥፎ ስነ ምግባር ሰጠ አንተ በሰው ላይ እንዴት ሁጃ ትሆናለህ ገና ነን
ስለዚህ ይሄ درس ነማዝጂ ታሪክ ቁርአናዊ ያስተምሩት የሐቢቡን ነጃር የሚያስተምረን ለህዝባችን ለቀውም አዛኝ መሆን አለብን አላህ Subhanahu Wa Ta'ala ስለ ነብያቶች ታሪኩን አቆመና ግማሹን ሶፍሐ ግማሹን ስለ ሐቢቡን ነጃር ነው የተናገረው ህዝቦቹ ጋር ያደረገው ዳዕዋ ከሞተም በኋላ ያደረገውን አዛኔት አገለጸ አላህ ነብያችን ሐዲስ ላይ እንደሚሉት لا ينزع الرحمة إلا من شقي እዝነት ከሸቂይ ከመጥፎ ሰው ቀልብ እንጂ አትነጠቅም ብለዋል إذا أحب الله عبدا أعطاه الرفق الله عندن باريا سيودو እዝነትን ይሰጠዋል ለህዝቡ ያዝናል ለኡማው ያዝናል ለኡማው ያለቅሳል እንዳለ ይህ ነው ዳዕያ ነከ ሐቢቡ ነጃር ምን ማለት ተርቁ ተመርት ህዝባችን ላይ አዛይ መሆን አለብን ተጨንቀን ዳዕዋ ልናደርግ ይገባል ማለት ነው ኢንሻአላህ እንግዲህ ይህ ሁላ ማስጠንቀቂያ ተሰጥቶን ይህ ሁላ የዳዕዋ ደረጃ ተነግሮን ዳዕዋ ያልተንቀሳቀስን እንደሆን ለአላህ መንገድ ለመስራት ያልተራመድን እንደሆን አላህ Subhanahu Wa Ta'ala ከባድ ቅጣት አዘጋጅቷል يقول عليه الصلاة والسلام ነብያችን ሰለላሁ ዐለይሂ ወሰለም صلوات ያወረዳችሁ ነው نعم ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ ለተእምሩነ ቢልማዕሩፍ ወለተንሃውነ ዐኒል ሙንከር በመልካም ነገር ልታዘኑ ከመጥፎ ልትከለክሉ ነው አው ለይሰልጠነ الله عليكم من لا يرحم صغيركم ولا يوقر كبيركم አሊያ ይሄን አላደርግም ካላችሁ አላህ Subhanahu Wa Ta'ala በእናንተ ላይ ይልካል በእናንተ ላይ ስልጣን ይሰጠዋል ማንን من لا يرحم صغيركم ለትንሾቻችሁ ማዝ ለልጆች የሚያርድሚ ልጆችን በግፍ የሚገል ይልከባችኋል ወላ ይወክሩ ከቢራኩም ትልቆቻችሁን ማከብር ትልቅ የሚያዋርድ እስር ቤት ገብቶ የሚያሰቃይ አላህ በላይ ይልካል ብቻ ኢዘን በዳዕዋ ቦታ ላይ መሰማራት አለብን ነብያችን ሰለላሁ ዐለይሂ ወሰለም ሷሂህ በሆነ ሐዲስ ነው እነንት ከባድ ማስጠንቀቂያ ይሰጡን አላህም Subhanahu Wa Ta'ala ቁርአን ላይ ሲያስጠነቅቀን ምን ይላል يقول الله تعالى يا أيها يا أيها الذين آمنوا ان انت امناتችሁ مؤمنان ሆይ ما لكم اذا قيل لكم انفروا في سبيل الله اثاقلتم الى الارض من ለናንተ አላችሁ በአላህ መንገድ ላይ ተንቀሳቀሱ ተበተኑ ለኢስላም ስሩ ለዲናስ አበርክት የሆነ ነገር ስትባሉ መሬት ላይ ተጫጫናችሁሳ ቁጭ አላችሁሳ ሰበቡ ረዲቱ بالحياه الدنيا من الاخره ይችን ቅርቢቷን ዱንያን ከአኺራ ማስቀደማችሁ ነው እንዴ ሷቁ አገይላትም فما متاع الحياه الدنيا في الاخره الا قليل ይቅርቢቱ ዱንያኮ ከአኺራው ህይወት አንፃር ከዘላለማው ህይወት አንፃር ትንሽ እኮ ናት ጥቃሞቷ إلا تنفروا الله ዛቻውን አመጣ ነገር ግን በእስላም መንገድ አንሰራም አንንቀሳቀስም ካላችሁ يعذبكم عذابا أليما ከባድን ቅጣት ይቀጣችኋል አሳማሚን ቅጣት ልጅህን አላህ ከጎን ይወስደዋል ሪዝቅህን ይበትነዋል ከባድ ቅጣት አሊመን አሳማሚ ቅጣት ነው መቀጣችሁ ይላል አላህ ወይስተብድል ቀውመን غيركم በእናንተም ሰራተኛ ይሆናል ትውልድ ይቀየርበታል ولا تضروه شيئا አላህን ምንም አትጎዱትም ትንሽም አትጎዱትም والله على كل شيء قدير ይለናል ሱረቱ ተውባ ላይ አላህ ደም በሁሉም ነገር ቻይ ነው ዳዕዋ ካልተንቀሳቀሰን ለኢስላም ካላበረከትን አላህ ቅጣት ይልካል እኛ ካልተንቀሳቀስን ነብይ የለ ሁሉ ካረፈ ማን ነው ከጨለማ ወደ ብርሃን የሚያወጣው ካልተንቀሳቀስን ሐቂቃ መከራ ልካለው ያለ ነው አላህ
አላህ Subhanahu Wa Ta'ala እንጠነቀቅ ዘንድ ሊያስተምረን የአንዲት መንደርን ታሪክ ጠቀሰልን يقول الله تعالى الله سبحانه وتعالى ይህን ታሪክ ሲተርክልን ምን ይላል واسألكم عن القرية التي كانت حاضرة البحر ወንዙ ዳርቻ ጥግ ስለነበረችው መንደር ሁኔታ ስለተከሰተው ስለነሱ በደል አላህም እንዴት እንዳጠፋቸው ታሪኩን እስኪ ጠይቃቸው ይላል እነዚህ እነማን ናቸው إذ يعدون في السبت በቅዳሜ ቀን ደንበር ያልፎ የነበረ إذ تأتيهم حيتانهم يوم سبتهم شرعا ቅዳሜ ቀን አላህ Subhanahu Wa Ta'ala እነዚህን ህዝቦች ጁማዓን ቀን የዒባዳ ቀን አርጋችሁ ያዙ ቢባሉ አንፈልግም ብለው አመጹ ከበኒ እስራኤሎች ወገኖች ናቸው እምቢ አሉ እሺ ቅዳሜ ይሁን አለ አላህ Subhanahu Wa Ta'ala ቅዳሜ ቀን ግን ላትሰሩ ምን ላትሉ ሌላውን ቀን መስራት ይፈቀድላችኋል ቅዳሜ ቀን በዒባዳ ልታሳልፉ አላቸው አላህ እሺ አሉ እንግዲህ አላህን ያመጹ ነው እነዚህ ሰዎች እሺ ሲሉ አላህ Subhanahu Wa Ta'ala ከቅዳሜ ቀን ውጭ አሳውን ያጠፋዋል አይገኝም የቅዳሜ ቀን ግን ሹራዓን እንዳለ ብትን ብሎ ወንዙን ይሞላዋል ፍልጭልጭ አለ ወንዙ ላይ ይሰፈፉ ይውላል ተግባባን እነዚህም ሰዎች በቅዳሜ ቀን ደንበር አልፈዋል እንዴት እንዳለፈው እዚህ ጋር ታሪኩን ይነግረናል ويوم لا يسبتون ቅዳሜ ቀን ውጭ ግን لا تأتيهم እነዛ አሳዎች አይመጡላቸውም ለምን አላህ ያደረገ كذلك نبلوهم بما كانوا يفسقون በአላህ ላይ ያምፁ ስለነበር አላህ እየፈተናቸው እሱ የወሰነላቸውን የዒባዳ ቀን የጾለት ቀን አልተቀበሉ ስለዚህ ቅዳሜ ቀን አርገና እየፈተናቸው ነው አላህ ቅዳሜ ቀን እንዳለ አሳ ወንዙን ይሞላዋል እነሱ ደግሞ በዛን ቀን አትስሩ ተብለዋል አሳው ፍልጭልጭ ይላል ዙረው ቆመው ያዩት እንዴት ይንኩት ያላህ ቅጣት ይወርዳል ብለው ፈርተው ከቅዳሜ ቀን ውጪ ደግሞ ለአንድ ለአይን እንኳን የሚታይ አሳ ይታይ በጣም ተቸገሩ በረሃብ አላህ እየፈተናቸው ቢማ ካኑ يفسقون በወንጀላቸው ሰበብ ነው وما ربك بظلام للعبيد አላህ የሚበድል ጌታ አይደል ወንጀላቸው ነው እንዲያደረጋቸው ከዛም ሸይጣን ሽማግሌ ሆኖ መጣላቸው ለነዚህ ህዝቦች ምን አላቸው እናንተ እንግዲህ ወገኖች ችግር ላይ እንደወደቃችሁ ወሬ ሰማዋል ሽማግሌ መስሶ መጣ እኔ አንዲት ብልሃት እንደው ትልቅ ሰው ብልሃት ያጣም ልምከራቸው አላቸው ሙፈሲሮች እንደሚሉት ከዛም ምን አላቸው እናንተ የተከለከላችሁት ቅዳሜ ቀን መስራት ነው አላህ ይከለከላችሁ እናንተ ግን ጁማዓ ቀን ጉድጓድ ትቆፍራላችሁ ከወንዙ ጥግ ትልቅ ጉድጓድ ትቆፍሩና ትተውታላችሁ ቅዳሜ ቀን ሲሆን ጁማዓ ቀን ትሰራላችሁ የሥራ ቀን ነው ተፈቅዶላችኋል ቅዳሜ ቀን ላይ አሳው ማዕበሉ ከዳር ያወዛወዘ እንደ ከላይ የፈለቀውን አሳ ያመጣ ጉድጓዱ ይከተላቸዋል ቅዳሜ ቀን ዝምቱሉትና እሁድ ቀን ታውጡና ተበሉታላችሁ አላችሁ ከዛ እነሱም በዚህ ሸይጣን ሐሳብ ተስማሙ الشيطان يعيدكم الفقر ይሄን ሐሳብ ተስማሙ ምን አደረጉ ጁማዓ ቀን ጉድጓድ ቆፈሩ ከወንዙ ዳርቻ ቅዳሜ ቀን አሳ ወጣ ይሄን አሳ ማዕበሉ ከቀኝ ከግራ ያወዛወዘ እየወሰደ ዛ ጉድጓድ ይከተዋል እነዚህ ሰዎች እሁድ ቀን ያወጡ አላህን እንግዲህ በብልሃት ሊሾልኩት ነው ያወጡ መብላት ጀመሩ ህዝቦቻቸውና ሙስሊሞች ተው ይሄን ነገር የሸይጣን ምክር ነው አላህ ከልክሏቸዋል ተው ቢሏቸው ዞር በሉ ባካችሁ እኛ ጁማዓ ቀን የሰራን ቅዳሜ ቀን አልሰራን ምን ወንጀል አለብን አረተው የሸይጣን ምክር አንቀበላችሁ አሏቸው ይሄን ዳዕዋ ሄደው ሲያደርጉ ሌላው በዚህ ወንጀል ያልተሳተፉ ሌላ ሙስሊሞች ዳዕዋ ያላደረጉ ነበሩ ምን አሏቸው وإذ قالت أمة منهم لما تعظون قوما الله مهلكهم أو معذبهم عذابا شديدا ምን አገባችሁ ሰዎችን ወዓዝ የምታደርጓሉ ሌሎች እኮ ናቸው ዳዕዋ ለምን የምታርጉላቸው ሲፈልግ አላህ ይቀጣቸው እንዴ ከባድ ቅጣት ተዋቸዋሉ ሙስሊሞቹ እነዚህ ዳዕዋ አድራጊዎች ምን አሉ قالوا معذرة الى ربكم ولعلهم يتقون አይኛ ከአላህ ዘንድ ዑዝር ልናቀርብ ነው አላህ ነገ ቢጠይቀን ጌታችን የቻልነውን ያህል ጥሪ ያደርገናል ለማለት ነው ولعلهم يتقون እነሱ ምክራችን ሰምተው ደንግጠው ይመለሱ ይሆናል ብለን ነው አሉ አላህ Subhanahu Wa Ta'ala ተቆጣባቸው ቅጣቱን ሊያወርድ ነው فلما نسوا ما ذكروا به እኛ የሰጠናቸውን ግሳጼ በረሱ ቁጥር አንጀይና الذين ينهون عن السوء እነዛ ከመጥፎ ይከለክሉ የነበሩትን አዳንናቸው واخذنا الذين ظلموا بعذاب بئيس እነዛ በደለኞችን በአስቸጋሪ ቅጣት ያዝናቸው بما كانوا يفسقون ያምፁ በነበረበት ጉዳይ ላይ ከአላህ ትእዛዝ ያፈነግጡ በነበሩበት ጉዳይ ላይ ከባድና ያዝ በቅጣት ያዝናቸው فلما عتوا عما نهوا عنه
ከከለከልናቸው ነገር ደንበር አልፈው በመጡ ጊዜ ቁልና ለሁም ብለን አልናቸው ኩኑ ቂረደተን ኻሲኢን የተዋረዳችሁ ዝንጀሮ ሁኑ አልናቸው አለ እነዛ ሰዎች ዝንጀሮ ሆነው አነጉ ቤታቸው ሙስሊሞች ጧት ተነስተው ሩጠው ቢያዩአቸው ቤታቸው ተዘግቷል ወገኖቻችን ምን ነካው ብለው ቤታቸውን ቢከፍቱት አላህ ወደ ዝንጀሮነት ቀይሯቸው እነዛ ደንበር ያለፉትን በቃ አይናቸው እንባቸው ባይናቸው ኩልል ይያለ ማልቀስ ብቻ እገሌ ተውብያ አልነበረም ብሎ ሙስሊሙ ይለዋል መልስ አይችሉም ከዛም ቆይቶ እነዛ ዝንጀሮ እንደሆነ ሞቱ ዑለማዎች ምን ይላሉ አላህ Subhanahu Wa Ta'ala በዚህ ቅጣት ላይ አዳናቸው ያለ አንጀይነ الذين ينهون عن السوء ያለ ከመጥፎ የከለከሉትን ነው አዳናቸው ያለ እነዛን ወንጀል ባይሳተፉም ሊመተዒዱነ ቀውመን ያሉትን ህዝቦችን ግን فسكت عن عاقبتهم ስለመጨረሻቸው የተናገረው ነገር የለም ያስፈራል ጥያቄ ውስጥ ገብተዋል ይላሉ ዑለማዎች لانهم سكتوا عن الدعوه فسكت الله عن عاقبتهم الله سبحانه وتعالى መጨረሻቸው እንዴት እንደሆነ አልተናገረም ስለዚህ ሐቂቃ በአላህ መንገድ ያልተንቀሳቀስን እንደሆን ከባድ ቅጣት አላህ ይልካል በመጥፎ ወንጀል የመጣ በላይ ላከ እንደሆን አብረን ነው የምንጠፋው አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል واتقوا فتنة الله سبحانه وتعالى قطعتن فتنان تتنققوات فروات لا تصيبن الذين ظلموا منكم خاصة وان قطعتو يمጣች እንደው ነጥላ ታጠቃም ባጠቃላይ ነው አላህ በላ ከመጣ አጠቃላይ ነው ሁሉንም የሚያጠቃው አላህ ፍሯት ይላል እኛ ወንጀል ሲሰራ ዝም ያለ እንደሆን ወንጀለኛ አብሮ ነው አላህ የሚያጠፋን انا عائشه رضي الله عنها እናታችን አይሻ أنها قالت قلت يا رسول الله أنت الله ملكتنيا بيطيقواچو أنهلك وفينا الصالحون እኛ ማል ደጋግ ሷሊህ ሰዎች ይያሉ አላህ በቅጣት ያጠፋናል እንደ በየጠየቅኳቸው ነቢያችን ምን አሉ قال نعم أو إذا كثر الخبث ወንጀል በዛ ጊዜ ፈሳድ የተስፋፋ ጊዜ አላህ ባንድ ላይ ነው ጥፋቱን የሚያመጣው መሬት መንቀጥቀጥ የመጣውን አንድ ሀገር ነው የሚያልቀው የሚሰግደው ማይሰግደው رواه مسلم يزجبت حديثنا وفي رواية بليلا زجبا بتأم مياسفر وزجبا أن الله سبحانه وتعالى أمر سيدنا جبريل عليه السلام الله سبحانه وتعالى جبريل لاك وعزو أن يخسف بقرية عندت كتمان أسمت أتمريت كدهلو فقال يا رب جبريل تيك جيت على إن فيها عبدك عند بارياكو كنزش كتما محل عبدك فلان قال يمبال لا يزال قائما وقاعدا وراكعا وسجدا صلاة يسجد يهولي مروكو يادرق تكمتو أنتني يستوسنوا على الله سبحانه وتعالى من الله فقال يا جبريل به فابدأ بسو جمرنا ملا جبريل عليه السلام تيكو قال لما يا رب جيت من يهمك يا طالع قال إنه لم يتمعر وجهه يوما من أجلي كان يتنساك فيته عندي كسرت جمع الدعاء تكير عاقب أني بونجل ستامس إياي بني لي شرك سيسر إياي زنا يتسفافا فيتو تكوسات راكم يراسم بتشانا برمي سارو بس جمر على الله سبحانه وتعالى قطعت كمتا كدعوة ركن الله عندلينا ما يتفان درك يمتا عندون سنت مشايخ والله استالقوان قطعت كمتا عندالنا متفا ميدين يلم حتى قريشوش بجاهلية وزمن الله سبحانه وتعالى قطعت كمتا كلن اندمياكات ياقو نبرا تاريكون قرآن سورة الفيل لين تتكسو أبرهة الأشرم كعبان لما فرس زهونوچن يندات انكساكسا كعبان يا الله بيت ليا فرس فليعبدوا رب هذا البيت يا الله بيتني عنا بيت الله يا اللي فرس تنكساكسا كعبان سينكساكس قريشوش لما كلاكل مكروا التساكلاچو ያላቸው አማራጭ ምንድነው አላህ Subhanahu Wa Ta'ala በሱም ቤት የሚያፈርስ ሰው ላይ ጥቃት እንደሚያመጣ ስለሚያውቁ ወጡ አካባቢውን ለቀው ወጡ
መካ በሚገኙ ተራሮች ዙሪያ ላይ ወጡና አላህ በዚህ ሰራዊት ላይ ምን እንደሚያወርድ ቆሞ መከታተል ጀመሩ ትንሽ እንደቆየም ከወንዙ ዳርቻ አላህ Subhanahu Wa Ta'ala እርግቦችን ላከ وارسل عليهم طيرا ابابيل አዋፋትን طير ላከ አባቢል ተከታታይ ሆኑ ሰማይን ሞልተው መጡ ድቃቃ አዋፋት ናቸው ተርሚህም بحجارة من سجيل ከጀሃነም በተጠበሰ ድንጋይ የሚያጠቁ እንደ ቦምብ ነው የሚያረግፉት ሰራዊቱ ላይ እንዳለ አላህ Subhanahu Wa Ta'ala አጠፋቸው ቁረይሽ እዛ ቦታ ቢሆን አላህ ይተዋቸው ነበር አንድ ላይ ነበር የሚያጠቃቸው رأيتم بلا كمتا بالله من قال لي ساننقساقس يا الله قطات كمتا عند لي نو صالحونم طالحونم مؤمنونم فاجرونم الله የሚያጠፋው አኺራ ላይ ሒሳባቸው ይለያያል እንጂ ስለዚህ ዳዕዋ ማድረግ አለብን ሳናደርግ ግን ከተቀመጠን አላህ Subhanahu Wa Ta'ala በጥቃት አንድ ላይ ነው የሚያካተና መጠንቀቅ ይኖርብናል ኢንሻአላህ በዳዕዋ መንገድ ላይ ያልተንቀሳቀስን እንደሆነ ይህ የተሰጠነን ማዕረግ አላህ ይቀማናል አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል ሱረቱል ሙሐመድ ላይ ምን ይላል ወኢን ተተወለው ከሰጠናችሁ ቀጥተኛ መንገድ ካዘነበላችሁ يستبدل قوما غيركم ሌላ ህዝቦችን አላህ በእናንተ ይተካል ሌላ ትውልድ ያመጣና ዳዕዋውን የሚሸከሙ ሰዎችን ያመጣል ثم لا يكونوا امثالكم እነሱም ልክ እንደናንተ እንትኖች አይሆኑም ዲኑን አጥብቀው የሚይዙ ሰዎችን አላህ ያመጣል ማዕረጉን ተቀማለህ ዳዕዋ ብታረግ ጥቅምህ ለራስህ ነው አብ ያላህ ከመጣጥ ቤት ታምጥቶ አንዱን ዳዒ ያደርገዋል ان الله ينصر هذا الدين برجل فاجر الله يندين بفلغው ሰው ይረዳዋል بعز عزيز وبذل ذليل بيتني بتواردوم كف بالهم ሰው ይንዲን ይረዳዋል አንተ ዳዕዋ ብታደርግ ምትጠቀመው ለራስህ ነው እምቢ ካልክ ከአላህ ቅጣት ይጠብቃል ማዕረጉንም ትቀማለህ ስለዚህ ዳዕዋ ማድረግ ጥቅሙ ለማን ነው ለራሳችን ነው ኢንሻአላህ አባቶቻችን ደስ የሚለይ ቀልድ ይናገራሉ ታሪኩን አካፍላችኋለሁ ሐቂቃ ቀልድ ነገር ቢመስልም ውስጡ ሰፊ ያስተምሮታል ለራስ ስትል ተጠራ ይላሉ አባቶቻችን የቀደምት አያቶቻችን ምን ይላሉ መሰላችሁ ውሾች ነበሩ ይላሉ አንዴ ውሾች ተሰበሰቡና ምን ለማድረግ ነው ፓርላማ ላይ ተሰበሰቡና ሹራ አደረጉ የሹራ ዋና ነጥብ ምንድነው እኛ አሳዳሪዎቻችን እኛ ስንጠብቃቸው ያደርን ለኛ የሚሰጡን ተራ ቅልጥም ነው የተበላ ስጋ የሌለው ቅልጥም ነው አሊያም ሳምባ ቀቅለው ነው የሚሰጡን እነሱ ግን ዋናውን ጮማውን ቅልጥሙን ይበላሉ ዋናውን ስጋውን እኛ ስንጠብቅ አድረን እነሱ ተኝተው ያንኮራፉ አድረው እንዴት ነው እንዲህ የሚበሉት እኛስ እንዲህ ምን በላዋሉ ሹራ ተቀመጡ ፓርላማው በሐሳብ ከዚህ ከዛ ተወያዩ መጨረሻ ላይ ፓርላማው በአንድ ሐሳብ ላይ ሹራው እንዲበተን ወሰነ ምንድነው የደረሱበት ነጥብ እንግዳማ እኛ ስንጠብቅ ያደርን ተራ አጥንት ሳምባ ምን በላ ከሆነ የበግራስ ምን በላ ከሆነ እነሱ ዋና ጮማ የሚበሉ ከሆነ እናደምባቸዋለን ምን ብለን ለሊት ሌባ ቢመጣ አንጮህም አሉ ዝም በሉ ሁላችሁም ተባሉ ይዝረፋቸዋል በዚህ ተስማሙ ሹራው ተበተነ ሁሉም ይሄ ውሻ ፓርላማው ያጸደቀው ተግባራዊ ለማድረግ ማታ ገብቶ ለጣል ድምጹን አጥፍቶ አይጮህ ምን አይ ያኔ ያንሰሞን የአመት ባል ሳምንታት ነበር በዛን ሳምንታት በግ ህዝቡ ይገዛ ስለነበረ ሌቦች ደግሞ አጥር እየዘለሉ በጎችን መስረቅ ጀመረው ነበር ከዛ አንዱ ሌባ አንድ አጥር ውስጥ ገባ ግቢው ሲገባ ሚጮህ ውሻ የለም ገባ ወደ መሃል ሚጮህ የለም ሲያይ በግ የሚመስል ነገር ተኝቷል የተኛው ውሻው ነው እንዲህ አመት ባል ትልቅ በጎፍራም በግ አገኘዋልና ተሸክሞት ሲሄድ ውሻውንም ዝም አለ ምን ነው ዝም በል ተብሎ ነበር ከዛ ጋር ተሸክሞት ወጣ ቤት ወሰደው ካራሳለና ሊሐልለው ሊያርደው አንገቱ ላይ ሲያቀርበው ብሎ ጮኸ ውሻውና በርግጎ ሮጠ ሌባውም ለቀቀው ደንግጦ ከዛ በበነገታው ሹራውን እንደገና ይሰብሰብልኝ ብሎ የክተጥር ያስጠራ ህዝቡ ተሰበሰበ ሹራው ተሰበሰበለት ውሻው እንዳለ ተሰበሰበ ምን አለ ውሻ ሆይ ብትጣራ ብትጮህ ለራስ ብለህ ጮህ አሊያ በግ ነው ብሎ ያርዱሃል አላሁ አክበር አባቶቻችን ቢናገሩት ወላሂ ጥልቅ አስተምሮታለሁ ብትጣራ ለራስ ብለህ ተጣራ ዳዕዋ ብታደርግ ጥቅሙ ላንተ ነው አሊያ ከአላህ እንተወድቃለህ
ከአላህ መስመር እየሳትክ ትሄዳለህ የምንጣራው ራሳችን ከጥፋት ለመጠበቅ የምንጣራው ራሳችን በዲን ውስጥ ለመጠበቅ ልክ ባለፈው እንዳወራው እንዳቡ መህጀን ራሳችንን ኢስላም ውስጥ ጠብቀን ለማኖር ነው ስለዚህ መጣራት ያለብን ለማን ነው ለራሳችን ለነፍሳችን ስንል ነው ሐቂቃ ለኢስላም ምንም ሳናበረክት እድሜያችን እያለቀ ነው አሁን ይህን አራቱን ካሴት ተከታትለናል ምንድነው የተማርነው ماذا قدمنا لهذا الدين ከዚህ በኋላ ሁላችን መንቀሳቀስ አለብን ለኢስላም ይሁን ነገር ለማበርከት እጅግር ያለው ነገር ትተን ከተውልድ መውጣት አለብን እደግመዋለሁ ወቀት ከለለ በሰው አንደበት ተጣራ ካሴት ገስተሰት ብዕር እጅ ችሎታ ከለለ በሰው ብዕር የተተረጎመ መጽሐፍ ሰጥ ወንጀለኛ ነኝ ምክንያት አይደለም መጀመሪያ ዘክተነው አልበሩን ወንጀለኛ ነኝ ግን ለአላህ ዲን እንስራ በዳዕዋ በረካ እንድንዘንድ እሺ ህፃን ነኝ ለጋ ነኝ ይሄም ዑዝር ተቀባይነት የለውም ሁላችን ለኢስላም መንቀሳቀስ አለብን መጨረሻ ንግግሬን ደመድመው በአንድ አሜሪካዊ ምሁር ፕሮፌሰር ሐሰን ቂክ ይሏቸዋል ታውቋቸዋላችሁ ይህ ትልቅ ምሁር الدين النصيحة the last advice on sincerity ሚል ካሴት አላቸው እዚህ ካሴት አንድ ንግግር ተናገሩ ልቤን ነካው ምን ይላሉ መሰላችሁ we are the last hope for humanity ይላሉ እኛ ለሰው ልጅ የቀረነው የመጨረሻ ተስፋ ነን የሰው ልጅ እኛ ነን የመጨረሻው ተስፋው የለም ዙሪያ ነብይ የለም የመጨረሻው ነብይ መልእክት ቁርአን ያለው እኛ ጋር ነው የሳቸው ሐዲስ አስተምሮት ያለው እኛ ጋር ነው እኛ ነን ለሰው ልጆች ልንደርስለት የሚገባ በእጁ ሲጋራ ያዘን ወጣት በእጁ ሲዋክ እንዲቀይር መለወጥ ያለብን እኛ ነን ቪሲዲ ክሊፕ ሙዚቃ የሚያዳምጥን ፊልም የሚያይን የሆሊውድ ሙዚቃ ያበደውን ወንድምህን ቪሲዲ ዳዕዋ እንዲያዳምጥ ቁርአን እንዲያዳምጥ ማድረግ የኔና አንተ ኃላፊነት ነው እኔና አንተ ሙስሊሞች ጀርባ ላይ ተጣለን መጽሐፍ ቅዱስ ይዞ የሚደናበረውን ካፊር ቁርአን በእጁ እንዲቀይር ማድረግ እኔና አንተ ጀርባ ላይ ተጣለ ኃላፊነት ነው አላህ ዘንድ ተጠያቂ ነን እንማርም والله ለዛ ብለው አንድ ትልቅ ኢማም ምን ይላሉ አላህ Subhanahu Wa Ta'ala በዚህ ኡመት ላይ ወአልቃ على عاتقهم واجبا اسمع ትልቅ የሆነን ዋጅብ ጀርባቸው ላይ ጥሎታል ይላል ذلك الواجب وهي واجب هو هدايه البشر الى الحق يسو ልጅ ወደ ሐቅ መምራት وإرشاد الناس جميعا إلى الخير يسول لجود خير قدانا مملكت وإنارة العالم كلها بشمس الإسلام على من بأسلمنا نصبرك مود ممولات بأسلمنا أير مود أننا نتجربة ليتتقال على في النتر والله بكرب عند ستاتستيك ساي يا عالم حزب بذاته 6 بليون درسوا 6 بليون كذي وسط مسلمو 1.5 بليون عند አራተኛው ሙስሊም ነው ከዓለም ህዝብ ውስጥ አንድ አራተኛው እኔ ምን አልኩ መሰለ አንድ ሙስሊም 3 ካፊር ወደ እስልምና ማስገባት ቢችል ዓለም ምን ሆነ ማለት ነው ሙስሊም ሆነ ማለት ነው ቅድም እንዳሳለፍነው ዕውቀት የሚያስፈልግህ ከዕውቀትህ በላይ የሚያስፈልግ ነጥብ ላይ ነው ፈትዋ ላይ አንተን አይመለከትም የዑለሞች ስራ ነው ባለህ ዕውቀት ተጣራ ዓለምን በእስልምና ብርሃን እንወደው አላህ ሁላችን ይወፍቀን እኔንም እናንተንም